ሰላም እንዴት አላችሁ? የገናኖ ቲዩቶሪያል ቤተሰቦች እንዴት ሰነበታችሁ? ዛሬ ኢንተርሚዲየት ፋይናንሻል አካውንቲንግ 2 ለመውጫ ፈተና ወይም ደግሞ ለኤግዚት ኤግዛም ለሚያስፈልጉና እጅግ የሚጠቅሙ ጥያቄዎችን ይዤላችሁ መጥቻለሁ። እነዚህ ጥያቄዎች በቴስት ብሉፕሪንት መሰረት የተዘጋጁ ናቸው። ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምናደርገው ገናኖ ቲዩቶሪያልስን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲዳረስ ማለት ነው ላይክ፣ ኮሜንት፣ ሼር ያድርጉልኝ። ወደ መጀመሪያው ጥያቄ እንሂድ። The fifth and last step in a 5-step revenue recognition process under International Financial Reporting Standard 15 is A. Identify contract with customer. B. Recognize revenue when each performance obligation is satisfied. C. Identify separate performance obligation. D. Allocate the transaction price to separate performance obligation. እንግዲህ የመጀመሪያው ጥያቄ ምንድነው የሚለን አንድ ድርጅት ረቨኑ ሪኮግናይዝ ለማድረግ ወይም ደግሞ በሬቨኑ ሪኮግኒሽን ፕሮሰስ እና ሂደት መሰረት በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ IFRS 15 መሰረት ማለት ነው የመጨረሻውና አምስተኛው ስቴፕ የሆነው የትኛው ነው የሚለን። እንግዲህ እነዚህ ከላይ የተዘረዘሩት ከኤስ ከዲ ያሉ ምርጫዎች ማለት ነው በሬቨኑ ሪኮግኒሽን ፕሮሰስ ጊዜ የምናገኛቸው ስቴፖች ናቸው። ነገር ግን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ IFRS 15 እንደሚለን ሬቨኑ ሪኮግናይዝ መደረግ ያለበት መቼ ነው የሚለውን ነገር እናያለን። ሬቨኑ መቼ ነው ሪኮግናይዝ መደረግ ያለበት ከተባለ when performance obligation satisfied ሲሆን ነው። ምን ማለት ነው? አንድ ድርጅት አስፈላጊ የሚባሉ ፕሮዳክቶችን ምን ሲያደርግ ዲሊቨር ማድረግ ሲጀምር፣ ፕሮዳክቱን መሸጥ ሲጀምር፣ ለባለድርሻ ለገዛው አካል ሲሰጥ ከዛ በኋላ ደግሞ the right to be paid ኦልሬዲ ከሸጠ በኋላ ገንዘብ የማግኘት የመከፈል ባለሙሉ መብት ይኖረዋል። እነዚህን ካሟላ ሬቨኑ ሪኮግናይዝ መደረግ አለበት። ነገር ግን በስቴፕ ደረጃ 5 steps of revenue recognition የምንላቸው IFRS 15 ላይ የተገለጹ አሉ። የመጀመሪያው ምንድነው? ከካስተመሮቻችን ጋር ከደንበኞቻችን ጋር አግሪመንት መግባት አለብን። ህጉ ምን ይላል? ኮንትራክት መፈራረም አለብን። ይሄንን ካላወቅን ስለ ሽያጭ ስለ ግዥ ማውራት አንችልም። ስለዚህ የመጀመሪያው ስራችን ምንድነው? አይደንቲፋይ the contract with what the customers ከካስተመሮቻችን ጋር ምን ማድረግ አለብን? አግሪመንት ኮንትራክት መፈራረም አለብን ማለት ነው። ሁለተኛ አይደንቲፋይ the performance obligations የአንድ ድርጅት ፐርፎርማንስ ኦብሊጌሽኑ ምንድነው? ኃላፊነታችን ምንድነው? ግዴታችን ምንድነው? ፕሮዳክት መሸጥ ነው ኤንድ አዘርስ አገልግሎት መስጠት ነው? ምን ማድረግ ነው? እሱን በደንብ እዛ አግሪመንት ላይ መገለጽ አለበት። ሶስተኛ ምን ማድረግ አለብን? ትራንዛክሽን ፕራይሱ መታወቅ አለበት። የግብይቱ ዋጋ ማለት ነው። በምን ያህል ዋጋ ነው የምንሸጥላቸው? በምን ያህል ፕራይስ ነው አገልግሎት የምንሰጠው? ይሄ ፕራይሱ መታወቅ አለበት ማለት ነው። በደንብ ይሄ መታወቅ አለበት። አራተኛ ስቴፕ ላይ የምናገኘው allocate the transaction price to each performance obligation ለእያንዳንዷ ፐርፎርማንስ ኦብሊጌሽን ላለብን ግዴታ ማለት ነው ትራንዛክሽን ፕራይስን ዋጋውን ምን ማድረግ አለብን? ለይተን ማከፋፈል አለብን። የመጨረሻው ስራችን ምንድነው ከተባለ just ምንድነው recognize revenue when you satisfy what each performance obligations ያለብንን ግዴታና ፕሮዳክቱን ዲሊቨር ካደረግን revenue ብለን መመዝገብ አለብን ማለት ነው። ስለዚህ revenue must be recognized at the end of the year when the performance obligation ሳቲስፋይድ ብለን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ማለት ነው 15 ላይ እነዚህ 5 ስቴፖች እንዲኖሩ ያስገድዳል። ስለዚህ የመጨረሻውና አምስተኛው ስቴፕ የሬቨኑ ሪኮግኒሽን ፕሮሰስ ምንድነው ከተባለ ጀስት ምን ማድረግ ነው? ሬቨኑን መመዝገብ ይሆናል ማለት ነው። ይሄንን በደንብ አንደርስታንድ ማድረግ አለብን። ስለዚህ ከተዘረዘሩ ምርጫዎች መካከል ትክክለኛ መልስ የሚሆነው ማን ይሆናል ማለት ነው? ጀስት ቢ ይሆናል ማለት ነው። ምንድነው ቢ የሚለው? recognize revenue when each performance obligation is satisfied የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ወደ ሁለተኛው ጥያቄ እንለፍ። what represent the increase in tax payable in future years as a result of taxable temporary difference existing at the end of the current year? A. deferred tax liability. B. deferred tax asset. C. deductible temporary difference. ዲ ፐርማነንት ታክስ ዲፈረንስ። እንግዲህ ይሄ ጥያቄ ምንድነው የሚለውን ነገር እንረዳ። ምን ይላል? what represent the increase in tax payable in the future years ለወደፊት የሚከፈል ግብር አለ። እዛ ግብር ላይ በምንከፍለው ግብር ላይ ተጨማሪ ከመጣብን ተጨማሪ የግብር ዕዳ ከመጣብን በተለይ ይሄ ደግሞ የመጣው ከምን አኳያ ነው?
ከአሁን ላይ ከተፈጸመ ቴምፖራሪ ዲፈረንስ የመጣ ነው። ኦኬ አሁን ላይ ካለ ታክሰብል የሆነ ቴምፖራሪ ዲፈረንስ ለወደፊት የሚከፈል ታክስ ፔብል ይዞብን ከመጣ ምን ይባላል ነው የሚለን። እንግዲህ እዚህ ጋር የተዘረዘሩ አንዳንድ ነገሮችን በደንብ ማየት ያስፈልጋል። ለምሳሌ ኤ ዲፈር ታክስ ሊያቢሊቲ ይለናል። ዲፈር ታክስ ሊያቢሊቲ ማለት ምን ማለት ነው? ፊውቸር ታክስ ዩ ዊል ፓይ ቢኮዝ ዩር ታክሰብል ኢንካም ኢዝ ሃየር ዛን ኢን ዘ ፊውቸር ዲው ቱ ቴምፖራሪ ዲፈረንስ ቱዴይ። ዛሬ ላይ በተለያዩ መንገዶች በተለይ ደግሞ አንዳንድ የአካውንቲንግ ትሪትመንት ስንሰራ አንዳንድ ቼንጅ አድርገን ከሆነና አካውንቲንግ ሪፖርቱ ላይና ለታክስ ሪፖርቱ ስናዘጋጅ የተለያየ ነገር ተጠቅመን ከሆነና እዛ ጋር የሚመጣ ዲፈረንስ ካለ ኦኬ እና ከፍተኛ የሆነ ታክሰብል ኢንካሙን ዛሬ ላይ ከፍ የሚያደርግ ከሆነ ታክሰብል ኢንካሙ የሚጨምር ከሆነ ወደፊት የምንከፍለውን በተመሳሳይ ግብር ከፍ ይልብናል። ስለዚህ ዛሬ ላይ በሚፈጸም ቴምፖራሪ ዲፈረንስ በአንዳንድ የአካውንቲንግ እና የታክስ ህጉ ላይ በተቀመጠው የአካውንቲንግ ሪፖርት ላይ ዶክመንትድ በሆነው በሰረነው ፋይናንሻል ስቴትመንት እና ለገቢዎች ቢሮ የምንልከው ፋይናንሻል ስቴትመንት አለ እና በእነዚህ መሰረታዊ ነገሮች ላይ አንዳንድ ለምሳሌ የዲፕሪሲዬሽን ሜተድ ስንጠቀም ሊሆን ይችላል ቼንጅ አድርጎ ክብን ከሆነ ዛሬ ላይ ይህ ለወደፊት ተጽዕኖ ያሳድርና ከፍተኛ የሆነ እዳ የታክስ ሊያቢሊቲ እንዲኖርብን ሊያደርግ ይችላል ማለት ነው። አንዱ ይሄ ነው። ቢ ዲፈር ታክስ አሴትስ ነው የሚለው ይሄኛው የሊያቢሊቲ ተቃራኒ ነው። ምን ማለት ነው? ይሄ ደግሞ ኦኬ ወደፊት የምንከፍለው ግብር የለም ኦኬ ኦልሬዲ ሴቭ እናረጋለን። ዛሬ ላይ በተፈጠረ ቴምፖራሪ ዲፈረንስ ወደፊት ምንም አይነት የታክስ ዕዳ የማይኖርብን ከሆነ ይልቁንም ዛሬ ላይ የከፈልነው ታክስ ትናንት የከፈልነው ታክስ ከሚገባው በላይ ተከፍሎ ዛሬ ላይ በተስተካከለው የቴምፖራሪ ዲፈረንስ መሰረት ማለት ነው ተመላሽ የሆነ ገንዘብ ጀስት ምንም እናረግ ከሆነ የምናገኝ ከሆነ ማለት ነው ሶ ኢን ዘ ፊቸር ምን ይባላል? ዲፈር ታክስ አሴትስ። ስለዚህ ምን ያደርግልናል? ሴቭ ነው የሚያደርግልን። ይሄኛው ደግሞ ምን ይዞብን ይመጣል? ተጨማሪ ክፍያ ይዞብን ይመጣል። ዲዳክቲብል ቴምፖራሪ ዲፈረንስ ምንድነው? ጀስት ታክስ ኢንካሚንግ ኢን ዘ ፊቸር ምን ሊያደርግልን የሚችል ሊቀንስልን የሚችል በተለይ ደግሞ ዲፈር ታክስ አሴትን ክሬት ሊያደርግልን የሚችል ነው። ፐርማነንት ታክስ ዲፈረንስ ባይ ዲፎልት ለወደፊት ኢፌክት የለውም። ዛሬ ላይ ለሚፈጸም እያንዳንዱ ፐርማነንት ታክስ ዲፈረንስ ማለት ነው ዲፈር ታክስ ወይም ደግሞ ሊያቢሊቲ ላይ ኢፌክት ክሬት አያደርግም ወይም ደግሞ ኢፌክት አይኖረውም። ሶ ዛሬ ላይ ብቻ ምን ያደርጋል? ኢፌክቱን ያሳድርና እንሰራለን። በተለይ ለምሳሌ አንዳንድ አካውንቲንግ ፖሊሲ ቼንጅ ብናደርግ ኤንድ አዘርስ ሪቨርስ የሆነ ኢን ዘ ፊቸር አይሰራለት። ዛሬ ላይ ኢፌክቱ ካለ ዛሬ ላይ ብቻ ያልቃል። ቴምፖራሪ ዲፈረንስ ከሆነ ግን ሪቨርስ ኢፌክት ይሰራለትና ወደፊት ያለውን አጠቃላይ ታክሰብል ወይም ታክስ ፔብል ምን ያደርጋል? አፌክት ያደርገዋል ማለት ነው። ሶ ትክክለኛ መልሳችን ለሁለተኛ ጥያቄ ማለት ነው ማን ይሆናል? ዲፈር ታክስ ሊያቢሊቲ ኤ ይሆናል ማለት ነው። ዌል እስኪ ወደ ሶስተኛው ጥያቄ እንሂድ። In the case of bond issued at discount, A amount paid at maturity is less than amount at issue. B company receives more at issue relative to maturity amount. C paid and received amounts are equal. D amount paid at maturity is more than the issue amount. እንግዲህ ይሄ ጥያቄ ምንድነው የሚለው ኦኬ አንድ ድርጅት ቦንድ ኢሹ ሲያደርግ በዲስካውንት ኢሹ ካደረገ ምንድነው የሚያመለክተው ነው የተባለ። ኦኬ እንግዲህ ቦንድ በዲስካውንት ኢሹ ተደርጓል ማለት ምን ማለት ነው የሚለውን ነገር በደንብ አድርገን እናያለን። ዲስካውንት ስንል ምን ማለታችን ነው? በተለይ አንድ ድርጅት አንድን ቦንድ በሶስት መንገድ ኢሹ ሊያደርግ ይችላል። አንደኛው በዲስካውንት ነው፣ ሁለተኛ በፕሪሚየም ነው፣ ሶስተኛ ደግሞ አት ፓር ቫልዩ የምንለው ነው። በሶስት መንገድ ኢሹ ሊደረግ ይችላል። ለምሳሌ ኤ ጋር ያለው ምርጫ ምንድነው የሚለው አማውንት ፔድ አት ማቹሪቲ ኢዝ ለስ ዳን አማውንት አት ኢሹ። ዛሬ ላይ ኢሹ ሲደረግ የተከፈለው ገንዘብ ወደፊት ማቹር ሲያደርግ መጨረሻ ላይ ጊዜው ሲደርስ ቦንዱ ጋር የሚከፈለው ክፍያ ምን ያደርጋል የሚለው የወደፊቱ ያንሳል ነው የሚለው። ይሄ ግን በጣም ስህተት ነው። ምክንያቱም ካምፓኒ ፔስ ባክ ለስ ወደፊት ምን ማድረግ ነው ዛሬ ላይ ከተቀበለው ኦኬ ገንዘብ በላይ ወደፊት ትንሽ ነው የሚከፍል ነው የሚለን። ይሄኛው በዲስካውንት ቦንድ ጀስት አይሰራም። ሶ ምን ማለት ነው የሚለው ነገር እናያለን። በተለይ ከኢንተረስት ሬት አንጻር ስለሆነ የምናየው። ቢም በተመሳሳይ ካምፓኒ ሪሲቭስ ሞር አት ኢሹ ሪሌቲቭ ቱ ማቹሪቲ አማውንት ወደፊት ማቹሪቲ ዴቱ ከደረሰው በኋላ የሚቀበለው ገንዘብ ወይም ደግሞ የሚከፍለው ገንዘብ ማለት ነው ዛሬ ላይ ከተቀበለው ገንዘብ አንጻር ሲታይ ምን ማለት ነው በጣም ዛሬ ጀስት ተቀብሏል ነሚለን። ነገር ግን ይሄ አይደለም። ሶ ዲስካውንት ሚንስ ካምፓኒ ሪሲቭስ ለስ ነው ዛሬ ላይ ሞር ሳይሆን ትንሽ የገንዘብን የተቀበለው። በተለይ ደግሞ ገበያ ላይ ካለው ዋጋ አንጻር ሲነጻጸር ዛሬ ላይ ትንሽ የገንዘብ ከተቀበል ዲስካውንት ይባላል።
ሲ በተመሳሳይ ምን ይላል? ፔሪል ሪሲቭድ አማውንትስ አር ኢኳል። ይሄኛው ቅድም እንዳልኳችሁ ምን ይባላል ብያችኋለሁ? ፓር ቦንድ ኢሹ አት ፓር ቫልዩ ነው እንጂ የሚባለው አት ዲስካውንት አይደለም የሚባለው፣ ወይም ደግሞ አት ፕሪሚየም አይደለም የሚባለው። ስለዚህ ይሄም ስህተት ነው። ዲጋ ያለው ምርጫ ግን ምንድነው የሚለው? አማውንት ፔድ አት ማቹሪቲ ኢዝ ሞር ዳን ዘ ኢሹ አማውንት። ዛሬ ላይ ኢሹ ከተደረገበት አማውንት በላይ ወደፊት ጀስት አማውንት ፔድ አት ማቹሪቲ የሚከፈለው ምን ሊሆን ይችላል? ከፍተኛ ሊሆን ይችላል። ምክንያቱም ዲስካውንት ቦንድ የሚሸጠው ኦኬ ኢትስ ፌስ ቫልዩስ የሚሸጠው በዲስካውንት ነው። በዲስካውንት ነው ማለት እጅግ በጣም ባነሰ ዋጋ ማለት ነው። ለምሳሌ የቦንዱ ዋጋ 200 ብር የሚያሳይ ከሆነ የሚሸጠው በ180 ብር ሊሆን ይችላል በዲስካውንት። ስለዚህ በዲስካውንት የሚሸጥ ከሆነ መጨረሻ ላይ ድርጅቱ ግን ሪፔይ የሚያደርገው ሙሉ ፉል ፌስ ቫልዩ አት ማቹሪቲው ጋር ያለውን ቦንዱ ጋር ያለውን ሁሉንም ነው የሚከፍል ማለት ነው። ስለዚህ በዲስካውንት ስናደርግ ወደፊት የምንከፍለው ገንዘብ ምን እያደረገ ይሄዳል ማለት ነው? እየጨመረ ይሄዳል ማለት ነው። ስለዚህ በዲስካውንት ስንል ምን ማለታችን ነው? አንድ ቦንድ ካለው ፌስ ቫልዩ አንጻር ማለት ነው ዛሬ ላይ ካለው ዋጋ ቀንሰን ኢሹ የምናረግ ከሆነ ነገር ግን ወደፊት ምን የምናረገው ጀስት የምንከፍለው ክፍያ እጅግ በጣም ከዛሬ ከተቀበልነው ገንዘብ አንጻር ሲነጻጸር ማለት ነው ከፍተኛ የሚሆን ከሆነ ምን ይባላል? ዲስካውንት ይባላል። ስለዚህ ባጭሩ ዲስካውንት ማለት ምን ማለት ነው? በቅናሽ ያለንን ቦንድ ምን ማድረግ ነው? ኢሹ ማድረግ ነው። ለምሳሌ የቦንድ ዋጋ 1000 ከሆነ በ900 ኢሹ ማድረግ አለቀ። ሶ መጨረሻ ላይ እኛ ስንከፍል ግን ምን እንደሆነ የምናደርገው አጠቃላይ ኢሹ የተደረገውን የ1000ን ቫልዩ ነው የምንከፍለው እስከ ኢንተረስቱ ማለት ነው። ስለዚህ ትክክለኛ መልሳችን ለሶስተኛው ጥያቄ ዲ ይሆናል ማለት ነው። ዌል ወደ አራተኛው ጥያቄ እንሂድ። አራተኛው ጥያቄ ምንድነው የሚለው? ኢኩዊቲ ኢንቨስትመንት ኦን ዴት ኦፍ አኩዚሽን ኢዝ ሪከርድድ አት ኤ አሞርታይዝድ ኮስት፣ ቢ ፐርቼስ ፕራይስ ኦፍ ሴኩሪቲ፣ ሲ ፐርቼስ ፕራይስ ፕላስ ብሮከርስ ኮሚሽን፣ ዲ ሴሊንግ ፕራይስ ኦፍ ዋት ሴኩሪቲስ። እንግዲህ ኢኩዊቲ ኢንቨስትመንት የሚባል አለ፣ ዴት ኢንቨስትመንትስ የሚባል አለ። ኦን ዴት ኦፍ አኩዚሽን እንዴት ነው ሪከርድ መደረግ ያለበት? ኦኬ ለምሳሌ ኤ አሞርታይዝድ ኮስት ይላል። ይሄ በጣም ስህተት ነው። አሞርታይዝድ ኮስቱን ብዙ ጊዜ የምንጠቀመው ለዴት ኢንቨስትመንት ነው እንጂ ለኢኩዊቲ ኢንቨስትመንት አይደለም። ስለዚህ መልስ መሆን አይችልም። ቢ ፐርቼስ ፕራይስ ኦፍ ሴኩሪቲ ይለናል። ኦፍ ኮርስ ፓርሻሊ ትክክል ነው። ምክንያቱም የአንድን ስለ ኢኩዊቲ ኢንቨስትመንት ስናወራ አንድን ሼር ለምሳሌ ወይም ደግሞ ስቶክስ ምን ስናደርግ ኢሹ ስናደርግ ስንገዛ ማለት ነው አኪዩዝ ስናደርግ የወጣበት ፐርቼሲንግ ፕራይሱ መደመር ስላለበት ትክክል ነው። ነገር ግን አንዳንድ መሰረታዊ የሚባሉ ትራንዛክሽን ኮስቶችን እዚህ ጋር ስላላካተተ መልስ መሆን አይችልም። ሲጋ ስንመለከት ግን ፐርቼስ ፕራይስ ፕላስ ዋት ዲለርስ ኦር ብሮከር ኮሚሽንስ ኦኬ ይሄ ትክክለኛ መልስ መሆን ይችላል። ኢኩዊቲ ኢንቨስትመንት ኦን ዴት ኦፍ አኩዚሽን ላይ ማለት ነው መመዝገብ ያለበት አጠቃላይ በተገዛበት ዋጋ ሲደመር ለደላላ ለዲለሮች የከፈልነው አጠቃላይ ኮሚሽን ካለ እሱ መደመር አለበት። ምክንያቱም ኢኩዊቲ ኢንቨስትመንት ላይ የምንመዘገበው ቶታል ኮስት አኪዩርድ ኢንቨስትመንት አጠቃላይ ኢንቨስት በምናደርግበት ሰዓት ሙሉ በሙሉ ያወጣነው ወጪ ነው መደመር ያለበት ቶታል አኩዚሽን ኮስትስ እንጂ ፐርቼሲንግ ፕራይሷን ብቻ አይደለም መውሰድ ያለብን። ስለዚህ ሲ ትክክለኛ መልስ መሆን ይችላል። ዲ ሴሊንግ ፕራይስ ኦፍ ሴኩሪቲ ነው የሚለው ይሄ በጣም ስህተት ነው። ምክንያቱም የምናወራው ስለ አኩዚሽን ነው እንጂ ስለ ሴሊንግ ፕራይስ ኦፍ ሴኩሪቲስ አይደለም ማለት ነው። በተለይ ደግሞ ስለ ዲስፖዛል ስናወራ ነው ዲስፖዝ ስናደርገው የተለያዩ ሴኩሪቲዎችን ይሄንን መጠቀም እንችላለን። ሶ ትክክለኛ መልሳችን ከተዘረዘሩት መካከል ማለት ነው ለአራተኛው ጥያቄ ማን መሆን ይችላል? ሲ መሆን ይችላል። በተጨማሪ እንግዲህ አንድ ድርጅት ኢኩዊቲ ኢንቨስትመንት አኩዊር አደረገ ስንል ምን ማለት ነው? ኢኒሻል ኮስቱ ቅድም ያልነገርኳችሁ ሪካርድድ ኦን ዘ ቡክስ ኢንክሉድ ብዙ ነገሮችን ብለን ለምሳሌ ፐርቼስ ፕራይስ ኦፍ ዋት ሴኩሪቲ ለሴኩሪቲ ወይም ደግሞ ስቶክ የተገዛበት ዋጋ ኦኬ ይሄኛው አንዱ ነው። ሌሎቹ ግን ሊኖሩ ይችላሉ ላይክ ብሮከር ኮሚሽንስ፣ ትራንዛክሽን ፊ፣ ታክስስ ምናምን የምንላቸው እነዚህም በደንብ አድርገን መረዳት አለብን ማለት ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። ዌል ወደ አምስተኛው ጥያቄ ነድ ዲተርማይን ኔት ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲ አንደር ኢንዳይሬክት ሜተድ ዊች ኦፍ ዘ ፎሎዊንግ አጀስትመንት ቱ ኔት ኢንካም ኢዝ ኮሬክት? ኤ ዲዳክት ኢንክሪዝ ኢን አካውንት ፔብል፣ ቢ አድ ዲክሪዝ ኢን አክሩድ ላያቢሊቲ፣ ሲ ዲዳክት ኢንክሪዝ ኢን ሪሲቨብል፣ ዲ አድ ኢንክሪዝ ኢን ፕሪፔድ ኤክስፐንስ። እንግዲህ ይሄ ጥያቄ ምንድን ነው የሚያወራው? ስለ ካሽ ፍሎ ስቴትመንት ነው የሚያወራው። እንግዲህ ካሽ ፍሎ ስቴትመንት በብዙ መንገድ መስራት እንችላለን። አንደኛው የዳይሬክት ሜትር ነው፣ ሁለተኛው ደግሞ ኢንዳይሬክት ሜትር ነው። ስለዚህ አንድ ድርጅት ካሽ ፍሎ ስቴትመንት ሲያዘጋጅ የኢንዳይሬክት ሜትድ የሚጠቀም ከሆነ ሁሌም የሚጀምረው ከየት ነው? እንደምታውቁት ከኔት ኢንካም ጀምረን ወደ ኋላ ነው የምንሄደው። ዳይሬክት ሜትድ ከሆነ ግን አጠቃላይ
ፍሮም ኦፕሬቲንግ አክቲቪቲ ፋይናንሲንግ ኢንቨስትመንት እያለ ሙሉ በሙሉ ኢንፍሎ ኤንድ አውትፍሎ ኦፍ ካሽን በደንብ እናሳያለን። ነገር ግን ስለ ኢንዳይሬክት ስናወራ ሙሉ በሙሉ ከኔት ኢንካም እንጀምርና ወዴት እንሄዳለን? ወደ አጠቃላይ ኔት ካሽ ፍሎ እንሄዳለን ማለት ነው። ስለዚህ እዚህ ከተዘረዘሩት ምርጫዎች መካከል ምን የሆነው በተለይ ስለ ኔት ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲ አንደር ኢንዳይሬክት ሜተድ የተጠየቅነው ማንን ነው? አሁን እዚህ ጋር ኦፕሬቲንግ አክቲቪቲ ኔት ካሽ ፍሎ ፍሮም ዋት ኦፕሬቲንግ አክቲቪቲን በተመለከተ በኢንዳይሬክት ሜተድ ትክክል የሆነው የትኛው ነው የሚለን እስኪ የኤን ምርጫ እንመልከት። ዲዳክት ኢንክሪዝን አካውንት ፔብል ይለናል። አካውንት ፔብል ሲጨምር መቀነስ አለበት ይላል። ይሄ እጅግ በጣም ስህተት ነው። ለምን? አን ኢንክሪዝን አካውንት ፔብል አድስ ዋት ካሽ ሶ ኢት ሹድ ቢ አድድ አካውንት ፔብል ኦኬ ካለ የሚጨምር ከሆነ መደመር አለበት። ምክንያቱም ዛሬ ላይ በዕዳ ካልገዘን ያለንን ካሽ እየጨመረልን ነው ማለት ነው። ኦኬ እየጨመረ ስለሆነ መመዝገብ አለበት። ስለዚህ አንደኛ ዲዳክት ስለሚል ይሄኛው ስህተት ነው፣ መደመር አለበት። ቢጋ አድ ዲክሪዝን አክሩል ሊያቢሊቲስ አክሩል ሊያቢሊቲ ምን መደረግ አለበት ይላል? መደመር አለበት ይላል። ይሄም በተመሳሳይ ስህተት ነው። ምክንያቱም የአክሩል ሊያቢሊቲ ኦኬ አክሩል ሊያቢሊቲ ብዙ ጊዜ የተጠራቀመ ስለሚሆን ሊያቢሊቲ ስለሚሆን ካሽ ምን ያደርግብናል? ይቀንስብናል። ሶ ዲዳክት ነው መደረግ ያለበት። አክሩል ሊያቢሊቲ ኦኬ ከቀነሰ ማለት ነው ኦልሬዲ ተከፍሏል ማለት ነው። የተከፈለ ከሆነ ደግሞ የድርጅቱን ካሽ ይቀንሳል። ስለዚህ መደመር ሳይሆን ያለበት መቀነስ ነው ያለበት። ስለዚህ ይሄም ስህተት ነው። ሲ ምን ይላል? ዲዳክት ኢንክሪዝን ሪሲቨብልስ ኦኬ ሪሲቨብል ሲጨምር ምን መደረግ አለበት? መቀነስ አለበት ነው የሚለው። ምክንያቱም የትክክለው ለምን ሞር ሪሲቨብልስ ሚን ካሽ ኖት የት ሪሲቨብል በጣም ከፍተኛ የሆነ ሪሲቨብል ነው ማለት የዱቤ ሽያጭ እየጨመረ ከሄደ የምንቀበለው ገንዘብ ኢንፍሎ የሚያደርግ ካሽ የለም ማለት ነው። ሶ ከኔት ኢንካም ምን መደረግ አለበት? መቀነስ አለበት። ዲ ምን ይላል? ዲ አድ ኢንክሪዝ ኢን ፕሪፔድ ኤክስፐንስ ፕሪፔድ ኤክስፐንስ ምን ካደረገ በጣም እየጨመረ ከሄደ መደመር አለበት ነው የሚለው። በጣም ስህተት ነው። ለምን? ፕሪፔድ ኤክስፐንስ ማለት ቅድሚያ ክፍያ ነው። ቀድመን የምንከፍለው ነገር ደግሞ በጥሬ ገንዘብ ስለሚከፈል የድርጅቱን ጥሬ ገንዘብ ይቀንስብናል። ኔት ኢንካሙን ባይ ዲፎልት ማፌክት ስለሚያደርግብን፣ ስለዚህ ዲዳክት ነው እንጂ መደረግ ያለበት መደመር የለበትም። ስለዚህ ትክክለኛ መልሳችን ኔት ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲ አንደር ኢንዳይሬክት ሜተድ ትክክለኛ መልስ መሆን የሚችለው አጀስትመንት ስንሰራ ማለት ነው የትኛው ነው ከተባለ ዲዳክት ኢንክሪዝን ሪሲቨብል የሚለው ሲጋ ያለው ምርጫ ትክክለኛ መልስ መሆን ይችላል። ዌል ወደ ስድስተኛው ጥያቄ እንሂድ። a typical example of a liability of uncertain timing or amount is a purchase of products on credit, b accrued salaries and wages, c obligation related to what litigation, d unsecured promissory notes። እንግዲህ ይሄ ጥያቄ ምንድነው የተጠየቅነው? ስለ ሊያቢሊቲ ሆኖ በተለይ ግን ስለ አንሰርቴን ታይሚንግ ነው። ለወደፊቱ ስለ አንድ ብድር ስናወራ ሊከፈልም የሚችል ላይከፈልም የሚችል ኦኬ ሊሰበሰብም የሚችል ላይሰበሰብም የሚችል እንደምንለው ሁሉ ማለት ነው። ሶ ትክክለኛ መልሳችን ማን ነው የሚለውን ነገር እያንዳንዱ ምርጫ በመመልከት እንሄዳለን። ኤጋ ምንድነው የሚለው? ፐርቼዝ ኦፍ ፕሮዳክትስ ኦን ክሬዲት አንድ ግለሰብ ወይም ደግሞ ድርጅት የተለያዩ ፕሮዳክቶችን በዱቤ የሚገዛ ከሆነ ነው የሚለን። ኦኬ ስለዚህ አማውንቲንግ ኤንድ ታይሚንግስ አር ዩዥዋሊ እና ሆነ አይደል እንዴ? አንድ ሰው ፕሮዳክት በዱቤ የሚገዛ ከሆነ አግሪመንት አለው። በዚህ ያህል ቀን ይሄን ያህል ክፍያህን ትከፍላለህ። ክሬዲት ተርምስ የምንለው ፋንዳሜንታል አካውንቲንግ ዋለ ማለት ነው። ስለዚህ አማውንቱ መቼ ምን ያህል ገንዘብ እንደሚከፈልና መቼ መከፈል እንዳለበት በግልጽ ህጉ ላይ ስላለ ይሄኛው ሰርቴን ነው መታወቅ ይችላል። አንሰርቴን አይደለም። ቢ አክሩድ ሳላሪስ ኤንድ ዋት ዌጅስ ነው የሚለው። ይሄን በጣም መልስ መሆን አይችልም። ምክንያቱም አክሩድ ሳላሪ እና ዌጅስ ባይ ዲፎልት ሰርቴን ናቸው። አማውንታቸው የሚከፈለው አማውንት መቼ መከፈል እንዳለበት በወር መጨረሻ መከፈል እንዳለበት ኤንድ አዘርስ ፕሪዲክቲብል ነው መታወቅ ስለሚችል ይሄም አንሰርቴን ሊሆን አይችልም። ሲጋ ምን ይላል? ኦብሊጌሽን ሪሌትድ ቱ ዋት ሊቲጌሽንስ ይሄኛው መልስ መሆን ይችላል። ምክንያቱም አማውንት ኤንድ ታይሚንግስ አር አንሰርቴን አንቲል ዋት ሪሶሉሽንስ በተለይ ህግ ሂደት ላይ የሚገኝ በክርክር ላይ የሚገኝ አንዳንድ ከዳጋ የተገናኘ ማለት ነው ህግ የያዘው ጉዳይ ካለ ኦኬ እና ዛሬ ላይ ገና ድርድር ካለ ጭቅጭቅ ላይ ያለ ከሆነ ገና መፍትሄ እስከሚሰጠው ድረስ መጠበቅ ስላለብን ይሄኛው መቼ መልስ እንደሚያገኝ መቼ እንደሚፈረድ ስለማናቅ እያንዳንዱ መቼ መከፈል እንዳለበት አንሰርቴን ነው። አማውንቱም ታይሙንም ስለማናቀው ይሄ ትክክለኛ መልስ መሆን ይችላል። ዲጋ አንሰኪውርድ ፕሮሞዛሪ ኖትስ ነው የሚለው። ይሄ በጣም ስህተት ነው። አንሰኪውርድ ፕሮሞዛሪ ኖትስ መቼ መከፈል እንዳለበትና ምን ያህል ገንዘብ መከፈል እንዳለበት ብዙ ጊዜ ምን ያደርጋል ይታወቃል። ፊክስር ነው። ሶ ሰርቴን ነው። ስለዚህ መልስ መሆን አይችልም። ሶ ትክክለኛ መልሳችን የሊያቢሊቲ ታይፕ ሆኖ ነገር ግን አንሰርቴን ኦፍ አማውንትስ ኤንድ ታይሚንግስ የሚያመለክት ማን ነው ከተባለ ኦብሊጌሽን ሪሌትድ ቱ ዋት ሊቲጌሽን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ሶ ትክክለኛ መልሳችን ሲ ይሆናል። ዌል
ወደ ሰባተኛው ጥያቄ እንሂድ። which of the following is not classified as an accounting change by international financial reporting standard? ከሚከተሉት መካከል በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ መካከል ማለት ነው አካውንቲንግ ቼንጅ ያልሆነው ወይም አካውንቲንግ ቼንጅ ተብሎ የማይመደበው የትኛው ነው የሚለን? ኤ ቼንጅ ኢን አካውንቲንግ ፖሊሲ፣ ቢ ቼንጅ ኢን አካውንቲንግ ኤስቲሜትስ፣ ሲ ኤረርስ ኢን ፋይናንሻል ስቴትመንት፣ ዲ ቼንጅ ኢን ኤስቲሜትድ ዩዝፉል ላይፍ ኤስቲሜትድ ዩዝፉል ላይፍ። ሶ አካውንቲንግ ላይ በተለይ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አካውንቲንግ ቼንጅ የሚባል አለ። ሶ አካውንቲንግ ቼንጅ የምንላቸው እነማንን ነው? ኦኬ አንድ ባንድ እናያቸዋለን። ለምሳሌ ኤ ቼንጅ ኢን አካውንቲንግ ፖሊሲ ይላል። ኦፍ ኮርስ አካውንቲንግ ቼንጅ ነው፣ የአንድ ድርጅት ከዚህ በፊት የሚጠቀምበትን የአካውንቲንግን ፖሊሲ የሚቀይር ከሆነ። ቢጋ ቼንጅ ኢን አካውንቲንግ ኤስቲሜትስ ይላል። ይህም በተመሳሳይ ከዚህ በፊት ይጠቀምበት የነበረውን ኤስቲሜሽን እና ፎርካስት የሚያደርግበትን ሂደቱን፣ መንገዱን፣ ፖሊሲውን፣ ስትራቴጂውን የሚቀይር ከሆነ አካውንቲንግ ቼንጅ ተብሎ በአይኤፍአርኤስ ይመደባል። ሲጋ ኤረርስ ኢን ፋይናንሻል ስቴትመንት ላይ ይላል። ፋይናንሻል ስቴትመንት ላይ አንዳንድ ስህተቶችን ብንሰራ ነው የሚለው። ይሄኛው አካውንቲንግ ቼንጅ አይደለም። ምክንያቱም ጀስት ምንድነው ኤረርስ ኢን ፋይናንሻል ስቴትመንትስ ፋይናንሻል ስቴትመንት ላይ ስህተት ሊሰራ ይችላል። ስለዚህ ሊስተካከል ይችላል። ከዚህ በፊት የተሰራ ስህተት ከሆነ የኮሬክሽን ሰዋት ፓስት ሚስቴክስ አይደል እንደ የባለፈው የሰራናቸውን ኤረሮችን ልናስተካከል እንችላለን እንጂ አካውንቲንግ ቼንጅ የምናደርግበት አይደለም። ለምሳሌ አንድ ድርጅት ትራንዛክሽን ሲመዘግብ እዛ የመዘገበው ትራንዛክሽን ላይ ስህተት ፈጥሮ ከሆነ ወደ ኋላ ተመልሶ ያንን ትራንዛክሽን ሪቨርስ ሰርቶ ኮሬክቲንግ ኢንትሪ መስራት ይችላል። ነገር ግን አካውንቲንግ ቼንጅ የሚባል አይደለም፣ ወይም ህግ የሚቀየርበት ፖሊሲ የሚቀየርበት አይደለም። ቼንጅ ኢን ኤስቲሜትድ ዩዝፉል ላይፍስ የሚለው አካውንቲንግ ቼንጅ ነው። ስለዚህ ይህንን በደንብ መረዳት አለብን። ባጭሩ አካውንቲንግ ቼንጅ ስንል ምንድነው? ኤኒ ሞዲፊኬሽንስ ኦፍ ዋት ፕሪንሲፕልስ ሜተድስ ኤስቲሜሽንስ ኤንድ አዘርስ ሪጋርዲንግ ቱ ዘ ካምፓኒ በተለይ ደግሞ in order to use such prepare such financial statements አንድ ድርጅት አንድን ፋይናንሻል ስቴትመንት ለማዘጋጀት በሚያደርገው ሂደት ውስጥ አንዳንድ ፕሪንሲፕሎችን ለምሳሌ ከዚህ በፊት ሲጠቀመው የነበረው የፌር ማርኬት ፕሪንሲፕልን ወደ ሂስቶሪካል ኮስት ፕሪንሲፕል ኦኬ ብዙ አይነት ነገሮች አሉ። እነዛን ወደ ከሞዲፋይድ ከአክሩዋል ቤዝ ኦፍ አካውንቲንግ ወደ ካሽ ቤዝ ኦፍ አካውንቲንግ and others በፕሪንሲፕል ደረጃ በሜተድስ ደረጃ በኤስቲሜሽንስ ላይ ፊፎ የሚጠቀም ከነበረ ወደ ዌይትድ አቨሬጅ and others የሚቀይር ከሆነ አካውንቲንግ ቼንጅ ይባላል። ሶ ይሄንን አንደርስታንድ ማድረግ አለብን። ከተዘረዘሩት መካከል ትክክለኛ መልስ የሚሆነው ማን ይሆናል ማለት ነው? ሲ ኤረርስ ኢን ፋይናንሻል ስቴትመንትስ ካኖት ቢ ኮንሲደርድ አስ አን አካውንቲንግ ቼንጅ ተብሎ አይታወቅም። ሶ ትክክለኛ መልሳችን ሰባተኛው ጥያቄ ሲ ይሆናል። ወይ ስምንተኛውን ጥያቄ እንመልከት። which of the following statements incorrect ከሚከተሉት መካከል ስህተት የሆነው የትኛው ነው? ኤ bond is a debt instrument, B bond issuers determine rate and maturity date of a bond issuance, C by paying higher or lower than par bond investors correct stated rate to market rate, D for a premium bond stated rate and market rate are equal ለሚለን እንግዲህ ከተዘረዘሩት መካከል ስህተት የሆነውን ነው የምናይ። እንግዲህ ኤ ለምሳሌ ቦንድ is such a debt instrument ነው የሚለው ይሄ በጣም ትክክል ነው። ቦንድ እንግዲህ ፎርም ኦፍ ቦሮዊንግ አይደል? አንድ ድርጅት ገንዘብ ለመበደር ሲፈልግ የሚጠቀመው አንዱ ቦንድ ኢሹ ማድረግ ነው። ቦንድ ኢሹር ዲተርማይን ሬትስ ኤንድ ማቹሪቲ ዴት ኦፍ ቦንድ ኢሹስ የሚለው በጣም ትክክል ነው። ብዙ ጊዜ ቦንድን ኢሹ የሚያደርገው አካል ነው የተለያዩ ተርሞችን አግሪመንቶችን ምን የሚያደርገው ኢሹ የሚያደርገው። ኦኬ ሲጋ ያለው ባይ ፔይንግ ሃይ ኦር ላወር ዳን ደ ፓር ቫሊዩ ጋር ከፍተኛ ወይም ደግሞ ዝቅተኛ በመክፈል ቦንድ ኢንቨስተርስ ኮሬክት ስቴትድ ሬት ቱ ማርኬት ሬት ነው የሚለን። ይሄን በተመሳሳይ በጣም ትክክል ነው። ድርጅቶች ፕራይስ አጀስትመንት መስራት ይችላሉ። ኦኬ ቱ ሪፍሌክት ዋት ዘ ማርኬት ሬትስ ገበያ ላይ ያለውን የቦንዱን ዋጋ ሪፍሌክት ለማድረግ ሲፈልጉና ለማሳየት ሲፈልጉ የቦንዱን ዋጋ አንዴ ከፍ አንዴ ዝቅ ሊያደርጉ ይችላሉ ማለት ነው። በዲስካውንትና በፕሪሚየም ምን ማድረግ ይችላሉ? ኢሹ ማድረግ ይችላሉ። ዲጋ ያለው ምርጫ ምንድነው የሚለው? ፎር ኤ ፕሪሚየም ቦንድ ስቴት ሬትስ ኤንድ ማርኬት ሬት አር ኢኳል የሚለው ይሄ በጣም ስህተት ነው። ምክንያቱም ፕሪሚየም ቦንድ ነው ከተባለ አንድ ድርጅት ቦንዱን ኢሹ ያደረገው ፕሪሚየም ነው ከተባለ ምንድነው የሚያመለክተው? ስቴትድ ሬትስ ከማርኬት ሬቱ በልጧል ማለት ነው። ኦኬ እዛ ቦንድ ጋር የተገለጸው ስቴት የተደረገው ሬቱ ማለት ነው ገበያ ላይ ካለው ትክክለኛ ቦንድ ጋር ሲነጻጸር ከፍተኛ የሆነ ሬት ነው ማለት ነው። ስለዚህ ከማርኬቱ ስለሚበልጥ እኩል ናቸው ስለሚል ይሄ ያፍርሰዋል። ስህተት የሆነው ስለሚለን ጥያቄው ትክክለኛ መልሳችን ስምንተኛ ጥያቄ ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ሶ the correct answer is D ትክክለኛ መልስ መሆን ይችላል። ወደ ዘጠነኛው ጥያቄ እንሂድ። X company has issued a bond with 1000 par value carrying 7% stated rate and the market interest rate is 9%. X bond is trading at
ኤ ፓር ቫሊዩ፣ ቢ ፕሪሚየም፣ ሲ ዲስካውንት፣ ዲ ፕሮፊት ነው የሚለን። እንግዲህ ኤክስ የሚባል ካምፓኒ ቦንድ አለው። ይሄንን ቦንድ ኢሹ ያደረገው በአንድ ፓር ቫሊዩ ነው ወይም በ1000 ብር ነው። ፓር ቫሊዩ ነው 1000 የሚያመለክተው 7% ስቴትድ ሬት ያሳያል። እንዲሁም ደግሞ የዚህ ቦንድ አጠቃላይ ማርኬት ኢንተረስት ሬቱ ገበያ ላይ ያለው 9% ነው። ነገር ግን ይሄ ድርጅት በ7% ስቴትድ ሬት ነው ምን ያደረገው ኢሹ ያደረገው። ስለዚህ ትክክለኛ መልሳችን ማን ነው የሚለውን ነገር ነይ። ስለዚህ ስቴትድ ስንል ኩፖን ሬት እያለ ነው። ዛ ቦንድ ላይ የተገለጸው ኢሹ የሚያደርገው አካል የገለጸው የሚስማማበት ሬት ነው። ስለዚህ ከማርኬት ኢንተረስት ሬቱ በታች 7% ነው የሚያሳየው። ማርኬት ኢንተረስት ሬቱ 9% ነው። ከማርኬት ኢንተረስት በታች ነው። ምክንያቱም 7 እና 9ን ስናወዳደራቸው 7 ያንሳል አይደል? ሶ ከማርኬት ኢንተረስት ሬት በታች ኢሹ ከተደረገ በዲስካውንት ነው ማለት ነው ኢሹ የተደረገው። ስለዚህ ኢንቨስተር ዊል ፔይ ሌስ ዳን ዋት ፓር ቫልዩ ቱ ኮምፐንሴት ፎር ዘ ሎወር ኢንተረስት ኢንከምስ። ኢንቨስተሮች ኦኬ ከፓር ቫልዩ አንጻር ስናነጻጽረው ማለት ነው ሬቱ በጣም ምንድነው ጀስት ዝቅተኛ ነው ማለት ነው። ስለዚህ አት ፓር ቫልዩን ኢሹ የተደረገው ስለሚል ይሄ በጣም ስህተት ነው። ምክንያቱም ስቴትድ ሬት ሲኳል ማርኬት ሬት ሲሆን ነው ፓር ቫልዩ የሚባለው። ለምሳሌ የዚህ ቦንድ ፓር ቫልዩ ወይም ደግሞ ስቴትድ ሬቱ 7% ነው። ስለዚህ 7% በተመሳሳይ ማርኬት ላይ ያለው 7% ቢሆን ኑሮ በትክክል ይሄ ቦንድ ኢሹ የተደረገው ዊዝን ፓር ቫልዩ ነው ተብሎ መግለጽ ይቻል ነበር። ነገር ግን በ9% ስለሆነ ይሄ መልስ መሆን አይችልም። ዲጋ ፕሪሚየም ነው የሚለው ይሄም በጣም ስህተት ነው። ምክንያቱም በፕሪሚየም ነው ኢሹ የተደረገው የሚባለው። ፕሪሚየም ኦከር የሚያደርገው መቼ ነው? ወይን the stated rate of what the bonds ከማርኬት ሬቱ ከበለጠ ነው። ነገር ግን አሁን ማርኬት ሬቱ ነው የሚበልጠው እንጂ ስቴትድ ሬቱ አይበልጥም። ኦኬ ሲጋ ያለውን ዲስካውንት የሚለው በጣም ትክክል ነው። ምክንያቱም ዲስካውንት የምንለው ምንድነው? ስቴትድ ሬቱ ከማርኬት ሬቱ ካነሰ ነው። ስለዚህ ማርኬት ሬቱ የሚያሳየው 9% ነው። ስቴትድ ሬቱ ደግሞ የተገለጸው በ7% ነው። ስለዚህ 7% ከ9 ስለሚያንስ ይሄ ግለሰብ ይሄ ካምፓኒ ኤክስ የሚባል ካምፓኒ ማለት ነው በዲስካውንት ነው ይሄንን ቦንድ ኢሹ ያደረገው ማለት ነው። ስለዚህ ፕሮፊት የሚለው ጀስት ከዚህ ጋር ስለማይሄድ ትክክል አይደለም። ሶ ትክክለኛ መልሳችን ለ9ኛ ጥያቄ ማን ይሆናል ማለት ነው? ይሄ ድርጅት ኢሹ ያደረገው በዲስካውንት የሚለው 9ኛ ጥያቄ ሲ መሆን ይችላል ማለት ነው ትክክለኛ መልሳችን። ዌል 10ኛ ጥያቄውን እንመልከት። አንደር the effective interest method identify the incorrect ስህተት የሆነውን ነው የምንፈልገው በኢፌክቲቭ ኢንተረስት ሜተድ። ኤ bond interest expense is computed by multiplying the carrying value of the bond by the effective interest rate. B bond interest paid is computed by multiplying the face amount of the bond by market interest rate. C the bond discount or premium amortization is determined by comparing the bond interest expense with the interest to be paid. D discount amortization increase bond carrying value at each interest period ነው የሚለን። ዌል እንግዲህ ስለ ኢፌክቲቭ ኢንተረስት ሜትድ ስናወራ ምን ማለት ነው የሚለው ነገር አንድ ባንድ በደንብ ማየት አለብን ማለት ነው። ስለዚህ ኢፌክቲቭ ኢንተረስት ሜትድ ማለት ዋይ ኦፍ ካልኩሌቲንግ ነው። በተለይ ደግሞ አንድ ድርጅት ቦንድ ኢሹ ካደረገ በኋላ የቦንዱን ኢንተረስት ኤክስፔንስ ካልኩሌት ማድረግ አሞርታይዜሽን፣ ቦንድ ዲስካውንት እና ፕሪሚየሙን መኖሩን አለመኖሩ ኦቨር ዘ ላይፍ ኦፍ ዘ ቦንድ የምናቀበት የምንሰራበት መንገድ ምን ይባላል? ኢፌክቲቭ ኢንተረስት ሜትድስ ይባላል። ስለዚህ ከተዘረዘሩት መካከል ስለ ኢንተረስት ኢፌክቲቭ ሜትድ ስህተት የሆነው የትኛው ነው ስለሚለን ስህተቱን ምን እናረጋለን? እናወጣለን ማለት ነው። ለምሳሌ ኤ ጋር የተገለጸው ምርጫ ምንድነው የሚለው ቦንድ ኢንተረስት ኤክስፔንስ ኮምፒውት የሚደረገው ኬሪንግ ቫልዩ ኦፍ ዘ ቦንድን በኢፌክቲቭ ኢንተረስት ሬት ማባዛት ነው ይለናል። ይሄ በጣም ትክክል ነው። ኮር የሚባለው ፒላር የሚባለው ፖይንቱ ያለ እዚህ ጋር ነው፣ ኢፌክቲቭ ኢንተረስት ሜትር ላይ ነው። ኦኬ ስለዚህ ኢፌክቲቭ ኢንተረስት ሜትር የምንጠቀም ከሆነ ኬሪንግ ቫልዩ ኦፍ ዘ ቦንድ ሲባዛ በኢፌክቲቭ ኢንተረስት ሬት አድርገን ነው አጠቃላይ ምኑን የምንፈልገው ቦንድ ኢንተረስት ኤክስፔንሱን የምንፈልገው ማለት ነው። ቢጋ ያለው ምንድነው የሚለው ቦንድ ኢንተረስት ፔድ ኢዝ ኮምፒውትድ ባይ መልቲፕላይንግ ዘ ፌስ አማውንት ኦፍ ዘ ቦንድ ባይ ማርኬት ኢንተረስት ሬት ነው የሚለን። ይሄ በጣም ስህተት ነው። ኦኬ ስህተት ነው። ምክንያቱም ኢንተረስት ፔድ የሚደረገው ቤዝድ ኦን ስቴትድ ወይም ደግሞ ኩፖን ሬት እንጂ ገበያ ላይ ባለው ዋጋ አይደለም። ስለዚህ ትክክለኛ መልስ መሆን አይችልም። ሲጋ እና ዲጋ ያሉት ምርጫዎችን በተመሳሳይ ትክክል ነው። ሲጋ ለምሳሌ ምን ይላል? ኦኬ አጀስትመንት ያስፈልጋል የሚለን በጣም ትክክል ነው። አጀስት መደረግ አለበት ወደ ኬሪንግ ቫልዩ ማለት ነው። ዲጋም በተመሳሳይ ዲስካውንት አሞርታይዜሽን ኢንክሪዝ ቦንድ ኬሪንግ ቫልዩ አት ኢች ኢንተረስት ፔሪድ ስለሚል ትክክል ነው። ዲስካውንት አሞርታይዝድ ከሆነ ኬሪንግ ቫልዩ ወደ ፓር ቫልዩ እየተጠጋ ስለሚሄድ ትክክል መሆን ይችላል። ሶ ትክክለኛ መልሳችን ለ10ኛ ጥያቄ ማለት ነው ማን ይሆናል ማለት ነው? ስህተት የሆነው ጀስት ቢ ይሆናል ማለት ነው። ዌል ወደ 11ኛው ጥያቄ እንሄድ። የገናናው ቱቶሪያል ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ላይክ ያላደረጋችሁ ካላችሁ ፕሊስ ላይክ የሚለውን ተጫኑ። ዌል 11ኛው ጥያቄ ምንድነው የሚለው a company issue $100,000 in bond payable to finance the purchase of land for $80,000. How should this transaction be reflected in the statements of cash flows?
ኤ የሚባል ካምፓኒ 100,000 የሚጠጋ ቦንድ ፔብል ኢሹ አድርጓል ወይም ደግሞ ቦንድ ኢሹ አድርጓል እና የመሬት ለገዛበት ነው። መሬቱ የተገዛው በ80,000 ብር ነው እና ይሄንን 80,000 ብር ለመክፈል ነው ቦንድ ኢሹ አድርጎ ገንዘብ የተበደረው የገንዘብ መጠን 100,000 ነው። ኦኬ ስለዚህ ይሄኛው ትራንዛክሽን በስቴትመንትስ ኦፍ ካሽ ፍሎው ላይ እንዴት ነው ሪፍሌክት መደረግ ያለበት እንዴት ነው መቀመጥ ያለበት ነው የሚለን A as $100,000 cash inflow in the financing activity section, B as an $8,000 cash outflow in the operating activity sections, C as $20,000 cash inflow in the financing activity section, D as an $8,000 cash outflow in the financing activity sections. እንግዲህ በመጀመሪያ ደረጃ ቦንድ ኢሹ ሲደረግ ጀነሬት የሚደረገው ጥሬ ገንዘብ ነው። ስለዚህ ካሽ ኢንፍሎው አድርጓል። ካሽ ደግሞ ኢንፍሎው የተደረገው ከየትኛው አክቲቪቲ ነው ከተባለ ከፋይናንሲንግ አክቲቪቲ ነው። ፋይናንሲንግ ምንድነው? ገንዘብ መበደር ስለሆነ ማለት ነው። ኦኬ ቦሮዊንግ ፈንድ ስለሆነ ማለት ነው። ስለዚህ መሬቱ የተገዛው $80,000 ነው። የተበደረው 100,000 ብር ነው። ኦኬ ስለዚህ መሬት ለገዘንበት 80,000 ብር ምን እናደርጋለን? እንከፍላለን። there is outflow of cash። ነገር ግን ይሄ 80,000 ብር መሬት ጋር ተገናኝቶ ያለ በሙሉ ምንድነው? ኢንቨስቲንግ አክቲቪቲ ነው። ፋይናንሲንግ ወይም ደግሞ ኦፕሬቲንግ አክቲቪቲ አይደለም ማለት ነው። ስለዚህ እዚህ ከተገለጸው መካከል ለምሳሌ ኤ ምንድነው የሚለው? $100,000 ኢንፍሎው ኦፍ ካሽ ያሳያል ፍሮም ፋይናንሲንግ አክቲቪቲ ነው የሚለን። ኦኬ ትክክል ነው። $100,000 ከፋይናንሲንግ አክቲቪቲ ይሄ ድርጅት ቦሮ አድርጓል፣ ተበድሯል። ስለዚህ ካሽ ኢንፍሎው ፍሮም ዋት ፋይናንሲንግ አክቲቪቲ ብለን መመዝገብ አለብን። ኦኬ ቢጋ ያለው ምርጫ ምንድነው የሚለው? $80,000 ካሽ አውትፍሎ ያሳያል ፍሮም ኦፕሬቲንግ አክቲቪቲ ሴክሽን ነው የሚለው። ይሄ በጣም ስህተት ነው። ምክንያቱም መሬት መግዛት ኢንቨስቲንግ ነው፣ ገንዘብ መበደር ደግሞ ፋይናንሲንግ ነው እንጂ ኦፕሬቲንግ አይደለም። ኦኬ ሲጋ ያለው ምንድነው የሚለው? $20,000 ካሽ ኢንፍሎው ፍሮም ፋይናንሲንግ አክቲቪቲ ያሳያል የሚለው። ይሄ በጣም ስህተት ነው። ምክንያቱም ድርጅቱ የተበደረው አጠቃላይ ገንዘብ 100,000 እንጂ 20,000 ብር አይደለም። ኦኬ ፉል ቦንድ አማውንቱ ነው እዚህ ጋር መቀመጥ ያለበት ማለት ነው። ዲጋ ያለው ደግሞ ምን ይላል? $80,000 አውትፍሎ ኦፍ ካሽ ያሳያል በተለይ ፍሮም ፋይናንሲንግ አክቲቪቲ ነው የሚለው። ላንድ ፐርቸዝ ኢንቨስቲንግ አክቲቪቲ ነው እንጂ ፋይናንሲንግ አክቲቪቲ አይደለም። ስለዚህ ለመሬት የሚከፈል ክፍያ ዋሪ ኮሊት ፍሮም ኢንቨስቲንግ አክቲቪቲ ተብሎ ይገለጻል እንጂ ፍሮም ፋይናንሲንግ ተብሎ ስለማይገለጽ ትክክለኛ መልሳችን ለ11ኛው ጥያቄ ማን ይሆናል ማለት ነው? ጀስት ኤ ትክክል መሆን ይችላል ማለት ነው። ዌል ወደ 12ኛው ጥያቄ እንሂድ። ኤቲፒካል ፕሮቪዥን ኢዝ ኤ ቦንድ ፔብል፣ ቢ ካሽ፣ ሲ ዋራንቲ ላያቢሊቲ፣ ዲ አካውንት ፔብል ለሚለን እንግዲህ የታይፕ ኦፍ ላያቢሊቲ ላይ በጣም ብዙ አይነት የላያቢሊቲ አይነቶች አሉ። አንደኛውና የምናውቀው ሁላችንም የፕሮቪዥን ጀስት ላያቢሊቲ ነው። ሶ ፕሮቪዥን የምንለው ኢት ኢዝ a type of liability of uncertain timing where or amount that a company may recognize in its financial statement የማይታወቅ መቼ እንደሚከፈል የማይታወቅና መቼ ምን ያህል አማውንት እንደምንከፍል ማናውቀው ከሆነ ይህ ላያቢሊቲ አንሰርቴን ነገር ስላለበት ፕሬዘንት ኦብሊጌሽን ነው፣ እንደ ሊያቢሊቲ ይቆጠራል። ነገር ግን መቼ እንደሚከፈልና ምን ያህል ገንዘብ እንደምንከፍል አይታወቅም። ስለዚህ ፕሮባቢሊቲ ነው። there is outflow of cash ወይም ደግሞ ሪሶርስ ይዞ ሊመጣ ይችላል ማለት ነው ይሄን ብድር ለመክፈል። ስለዚህ ከተዘረዘሩት መካከል ለዚህ ትክክለኛ መልስ መሆን የሚችለው የትኛው ነው የሚለን ባጭሩ እንግዲህ just provision liability ማለት ምን ማለት ነው? money, it is a money a company expect to buy, I mean to pay, but is not exactly sure when or how much ምን ያህል ገንዘብ እንደሚከፍልና መቼ እንደሚከፍል እርግጠኛ አይደለም። ነገር ግን ወደፊት እንደሚከፍል ግን ምን ማድረግ ነው? ኤክስፔክት ያደርጋል ማለት ነው። ፕሮባቢሊቲ ነው። ስለዚህ ከተዘረዘሩት መካከል ቦንድ ፔብል ላይ የሚለን ይሄ በጣም ስህተት ነው። ምክንያቱም ይሄኛው ጀስት ሰርቴን የሆነ ታይም አለው መቼ መከፈል እንዳለበት፣ ምን ያህል ገንዘብ መከፈል እንዳለበት የራሱ የሆነ ግልጽ የሆነ ቀንና አማውንት ስላለው ማለት ነው። ቢ ካሽ ነው የሚለን ይሄ ስህተት ነው። ምክንያቱም ካሽ አሴት እንጂ እዳ አይደለም፣ መልስ መሆን አይችልም። ሲ ዋራንቲ ሊያቢሊቲ የሚለው ትክክለኛ መልስ መሆን ይችላል because it is a liability of uncertain timing or amount what we call it provisions እንለዋለን። ዋራንቲ በተለይ ከአንድ አገልግሎት ወይም ደግሞ ፕሮዳክት አገልግሎት ሰጠን አሊያም ፕሮዳክት ከሸጥን በኋላ ማለት ነው የተለያዩ ዋራንቲ ልንሰጥ እንችላለን። ኦኬ ወይም ደግሞ ይሄ ፕሮዳክት ቢበላሽ ካሳ እንከፍላለን፣ ገንዘብ እንመልሳለን። ኦኬ ኤንድ አዘርስ ብለን ምን ማድረጋለን? የዋስትና አገልግሎት ልንሰጥ እንችላለን። ስለዚህ የዋስትና አገልግሎት ምን ያህል ገንዘብና መቼ እንደምንከፍል እርግጠኛ ባንሆንም ለሸጥነው ፕሮዳክት ግን ዋራንቲ ካለን ማለት ነው ቃል ከገበንላቸው የዋስትና አገልግሎት እንደምንከፍል ግን ሊታሰብ ይችላል፣ ኤክስፔክት ሊደረግ ይችላል። ሶ ትክክለኛ መልስ መሆን ይችላል። አካውንት ፔብል ለሚለን ይሄኛው በጣም ስህተት ነው። አካውንት ፔብል ማለት ሊያቢሊቲ ቢሆንም ፕሮቪዥን ግን አይደለም። ምክንያቱም ሊያቢሊቲ መቼ እንደሚከፈልና ምን ያህል ገንዘብ እንደሚከፈል ባይ ዲፎልት ስለሚታወቅ ማለት ነው። ስለዚህ ትክክለኛ መልሳችን ለ12ኛው ጥያቄ ሲ ይሆናል ማለት ነው።
ዌል ወደ 13ኛው ጥያቄ እንሂድ። ኢኩዊቲ ኢንቨስትመንት ኦን ዴት ኦፍ አኩዚሽን ኢዝ ሪካርድድ። ኢኩዊቲ ኢንቨስትመንት በኦን ዴት ኦፍ አኩዚሽን ላይ እንዴት ነው መመዝገብ ያለበት ወይም ደግሞ በምንድን ነው የሚመዘገበው ነው የሚለን። ኤ አሞርታይዝድ ኮስት፣ ቢ ፐርቸስ ፕራይስ ኦፍ ሴኩሪቲ፣ ሲ ኤስቲሜትድ ቫልዩ፣ ዲ ሴሊንግ ፕራይስ ኦፍ ዋት ሴኩሪቲ ስለሚለን እንግዲህ ኢኩዊቲ ኢንቨስትመንት ማለት ምን ማለት ነው? ዌን ካምፓኒ አክቹዋሊ ፕራይስ ዋት ሼር ኦፍ አናዘር ካምፓኒ የአንድን ድርጅት አክሲዮኖች እና ሼሮችን ስቶኮችን ሲገዛ ኢኩዊቲ ኢንቨስትመንት እየተባለ ብዙ ጊዜ ይጠራል ማለት ነው። ስለዚህ ፖሲቢሊቲ ዲቪደንድ ያገኛል እንዲሁም ደግሞ በተጨማሪ ካፒታል ጌን ማግኘት ይችላል ማለት ነው። ስለዚህ ስቶክ ወይም ደግሞ አክሲዮን ስንገዛ እንግዲህ ኤ ምንድነው የሚለው አሞርታይዝድ ኮስት ነው የሚለው። ቀደም እንዳልኳችሁ አሞርታይዝድ ኮስትን ብዙ ጊዜ ብንጠቀመው ለደትስ ኢንስትሩመንት ነው፣ ለኢኩዊቲ ኢንቨስትመንት አይደለም፣ ለደትስ ኢንቨስትመንት ይሆናል ማለት ነው። ፐርቸስ ፕራይስ ኦፍ ሴኩሪቲ የሚለው ትክክል ነው። አንድ ድርጅት ኢኩዊቲ ኢንቨስትመንት ፎር አኩዚሽን ላይ ሲመዘግብ ማለት ነው የተገዛበትን ዋጋ ምን ማድረግ አለበት? መመዝገብ አለበት ማለት ነው። ስለዚህ ኢኩዊቲ ኢንቨስትመንት ሳር ሪካርድድ አት ዴር ዋት አኩዚሽን ኮስት በተገዛበት ዋጋ ኢንክሉዲንግ ኤኒ አዘር ኮስትስ ላይክ ኮሚሽን፣ ብሮከር ኮሚሽንስ፣ ትራንዛክሽን ኮስትስ ኤንድ አዘርስ የሚለውን ጨምሮ መመዝገብ አለበት። እንዲሁም ደግሞ ሲ ኤስቲሜትድ ቫልዩስ ነው የሚለው ይሄም ስህተት ነው። ምክንያቱም አካውንቲንግ ኦልዌይስ የሚጠቀመው አክቹዋል ኮስት እንጂ ኤስቲሜሽን ፎር አኩዚሽን አንጠቀምም። ዲጋ ያለው ስለ ሴሊንግ ስለሚያወራ ትክክለኛ መልስ መሆን አይችልም። ስለዚህ ትክክለኛ መልሳችን ለ13ኛው ጥያቄ ማለት ነው ቢ መሆን ይችላል ማለት ነው። ወይል ወደ 14ኛው ጥያቄ እንሂድ። ኢኩዊቲ ሜትድ ኢዝ አፕላይድ ፎር ኢኩዊቲ ሜትድን አፕላይድ የምናደርገው ኤ ፎር አቬሌብል ፎር ሴል ሴኩሪቲስ ዌር ካምፓኒ ሃዝ ሆልዲንግ ኦፍ ሌስ ዳን 20%፣ ቢ ትሬዲንግ ሴኩሪቲ ዌር ካምፓኒ ሃዝ ሆልዲንግ ኦፍ ሌስ ዳን 20%፣ ሲ ሴኩሪቲስ ዌር ካምፓኒ ሃዝ ሆልዲንግስ ኦፍ ቢትዊን 20 and 50%፣ ዲ ሴኩሪቲስ ዌር ካምፓኒ ሃዝ ሆልዲንግ ኦፍ ሞር ዳን 50%። እንግዲህ ስለ ኢኩዊቲ ሜትድ መጀመሪያ ማውራት አለብን፣ ማወቅ አለብን። እንግዲህ ኢኩዊቲ ሜትድ ማለት አንድ የአካውንቲንግ ሜትድ ነው፣ አንድ የአካውንቲንግ አፕሮች ሜትድ ነው። በተለይ ደግሞ ድርጅቶች ማለት ነው የተለያዩ ሼር ትራንዛክሽን ሲመዘግቡ ማለት ነው ከሌላ ካምፓኒ በተለይ በካምፓኒ ፕሮፊት ኤንድ ሎዝ ላይ ማለት ነው በተገናኘ ማለት ነው ሲግኒፊካንት የሆነ ኢንፍሉዌንስ ካለ በተለይ ደግሞ ከ20 እስከ 50 የሚደርስ ምን ካለ ማለት ነው ኦነርሺፕ ካለ ማለት ነው ይሄንን ምን ይጠቀማሉ? ኢኩዊቲ ሜትድ ይጠቀማሉ። ስለዚህ አንድ ድርጅት የአንድን ድርጅት የሌላን ድርጅት አክሲዮን ማለት ነው ከ20 እስከ 50% ኦነርሺፕ የሚገዛ ከሆነ የሚጠቀመው ሜትድ ኢኩዊቲ ሜትድ ይባላል። ስለዚህ በዚህ ጊዜ ምን መደረግ አለበት? እንዴት ነው ሪኮግናይዝ መደረግ ያለበት የሚለው እንዴት አፕላይድ መደረግ አለበት የሚለውን ነገር በደንብ አይፋሪስ ይገልጻል። ለምሳሌ ኤ ምን ይላል? ለዛን ከ20% ስለሚል ይሄ በጣም ስህተት ነው። ምክንያቱም ዲስ አር አክቹዋሊ ሜጀርድ አት ፌር ቫልዩ ከ20% በታች ከሆነ የኦነርሺፕ ራይቱ የተገዛው በፌር ቫልዩ ምን መደረግ አለበት? ሜጀር መደረግ አለበት እንጂ ኢኩዊቲ ሜትድ መጠቀም የለበትም። ቢጋ ያለውም በተመሳሳይ ሮንግ ነው። ምክንያቱም ሜጀር መደረግ አለበት በፌር ቫልዩ እንጂ በፕሮፊት ወይም ደግሞ ሎዝ አማካኝነት አይደለም። ሲጋ ያለው ምርጫ ግን ትክክለኛ ነው። ምክንያቱም ኢኩዊቲ ሜትድ ኦልዌይስ አፕላይድ የሚደረገውና የምንጠቀመው ወይ እንደ ኢንቨስተር ሃዝ ሲግኒፊካንት ኢንፍሉዌንስ ኦቨር አናዘር ካምፓኒስ ከሌላ ድርጅት አንጻር ስናየው ሲግኒፊካንት የሆነ ተጽዕኖ ካለው በተለይ ደግሞ እስከ 50% ድረስ የሚደርስ ኦነርሺፕ ራይት ካለው ኢኩዊቲ ሜትድ መጠቀም ይችላል። ቅድም እንዳልኳችሁ ዲጋም ተመሳሳይ ሮንግ ነው። ሞር ዛን 50% ስለሚል ከ50% በላይ ከሆነ ቀጥታ ወደ ኮንሶሊዴሽን ስለሚወስደን ኢኩዊቲ ሜትድ መጠቀም ግዴታ አያስፈልግም። ቀጥታ ኮንሶሊዴሽን ሜትድ መጠቀም ይችላል ማለት ነው። ሶ ትክክለኛ መልሳችን ለ14ኛው ጥያቄ ሲ ይሆናል ማለት ነው። ዌል ወደ 15ኛው ጥያቄ እንሂድ። which of the following item would be considered as an operating activity in statements of cash flows? ከሚከተሉት መካከል የኦፕሬቲንግ አክቲቪቲ ምን የሆነው ነው የሚለን። ኦኬ እንደ ኦፕሬቲንግ አክቲቪቲ ኮንሲደርድ መደረግ ያለበት የትኛው ነው? ኤ purchase of office equipment፣ ቢ payment of dividend to shareholders፣ ሲ ሴል ኦፍ መርቸንዳይዝ ቱ ካስተመር፣ ዲ ኢሹዋንስ ኦፍ ኮመን ስቶክስ ነው የሚለን። እንግዲህ 15ኛው ላይ ከተዘረዘሩ መካከል ማለት ነው የኦፕሬቲንግ አክቲቪቲን የድርጅቱን ኢንፍሉዌንስ ኦፍ ፍሎ ካሽ አፌክት የሚያደርጉ የትኛዎች ናቸው? እንግዲህ ኤ ምንድነው የሚለው ፐርቼዝ ኦፍ ኦፊስ ኢኩዊፕመንት ነው የሚለው። ይሄኛው ኦፊስ ኢኩዊፕመንት የተለያዩ ትላልቅ ፊክስድ አሴቶች ሊሆኑ ስለሚችሉ እንደ ኢንቨስቲንግ አክቲቪቲ ነው እንጂ የምንጠቀመው እንደ ኦፕሬቲንግ አክቲቪቲ አይደለም። ፔይመንት ኦፍ ዲቪደንድ ቱ ሼርሆልደርስ የምንለው በቀጥታ ከፋይናንሲንግ ከብድር ጋር የሚገናኝ ከኢንቨስትመንት ጋር የሚገናኝ ስለሆነ አይ ሚን ከፋይናንሲንግ ጋር የሚገናኝ ስለሆነ ዋሪኮሊት ፔይመንት ኦፍ ዲቪደንድ ዋሪኮሊት ፋይናንሲንግ አክቲቪቲ ነው። ሲጋ ያለው ሴል ኦፍ መርቸንዳይዝ ቱ ካስተመርስ ለደንበኞቻችን የተለያዩ ፕሮዳክቶችን መሸጥና ከዛ ከሚገኝ ገቢ ኢንፍሎ ኦፍ ካሽ ኦፕሬቲንግ አክቲቪቲን ባይ ዲፎልት አፌክት ስለሚያደርግ ትክክለኛ መልስ መሆን ይችላል። ምክንያቱም ፕሮዳክት መሸጥ የአንድ ድርጅት ዴይ ቱ ዴይ ኦፕሬቲንግ አክቲቪቲ ነው፣ የቀን በቀን ስራው ነው። ስለዚህ ኦፕሬቲንግ አክቲቪቲ የምንለው ደግሞ ኢንፍሉዌንስ አውት ፍሎ ኦፍ ካሽ ፍሮም ዋት ዴይሊ አክቲቪቲስ ነው አይደል? ቀን ከሚሰሩት ከእያንዳንዱ ኖርማል ኦፕሬቲንግ አክቲቪቲያቸው ውስጥ የሚያገኙት ካሽና የሚከፍሉት ጥሬ ገንዘብ ነው እንግዲህ እዚህ ጋር የሚመዘገበው። ዲ
ኢሹዋንስ ኦፍ ኮመን ስቶክስ ነው የሚለው። ይሄም በተመሳሳይ ኮመን ስቶክ ኢሹ ማድረጉ የፋይናንሲንግ የገንዘብ አማራጭ ስለሆነ መሆን አይችልም። ትክክለኛ መልሳችን ለ15ኛው ጥያቄ ሴል ኦፍ መርቸንዳይዝ ቱ ካስተመርስ የሚለው ሲ ፍሮም ኮንሲደር ካን ቢ ኮንሲደርድ አስ ኦፕሬቲንግ አክቲቪቲ ብለን በግልጽ ምን ማድረግ እንችላለን? መመለስ እንችላለን። ዌል 16ኛውን ጥያቄ እንመልከት። which of the following best describe the accrual method of accounting for warranty cost? ከሚከተሉት መካከል ስለ ዋራንቲ ኮስት በተለይ ደግሞ accrual method of accounting በደንብ የሚገልጽልን የትኛው ነው? A expensed when paid, B expensed when warranty claims are certain, C expensed based on estimated year of sale, ዲ ኤክስፐንስድ ዌን ኢንካርድ። እንግዲህ ይህንን ጥያቄ ለመመለስ በመጀመሪያ ደረጃ እያንዳንዱ ምርጫ ምንድን ነው? አክሩዋል ሜቶድ ኦፍ አካውንቲንግን በደንብ ታውቃላችሁ ብዬ ተስፋ አደርጋለሁ። ረቨኑ ኤንድ ኤክስፐንስ ሹድ ቢ ሪኮግናይዝድ አት ዘ ኤንድ ኦፍ ዘ ይር ዌን ረቨኑ ኢዝ ዋት ምን ሲያደርግ ነው? ጀስት እርን ስናደርግ። ኤንድ ኤክስፐንስ ሪኮግናይዝድ ምን ሲያደርግ? ዌን ኢንካርድ በት ኖት ዋት ፔድ። ኦኬ ይሄ የአክሩዋል እና የካሽ ቤዝ ኦፍ አካውንቲንግ ላይ በተለይ ደግሞ ኢንተርሚዲየት ዋን ላይም በደንብ አይታችሁታል። ሶ ኤ ምንድነው የሚለው ኤክስፐንስድ ዌን ፔድ ነው የሚለው። ይሄ በጣም ስህተት ነው። ይሄ የሚያወራው ስለ ካሽ ቤዝ ኦፍ አካውንቲንግ እንጂ ስለ አክሩዋል ቤዝ ኦፍ አካውንቲንግ አይደለም። ቢጋ የሚለው ኤክስፐንስድ ዌን ዋራንቲ ክሌምስ አር ሰርቴን ይላል። ይሄም በጣም ስህተት ነው። ሶ ዊ ዶንት ናው ምን ማድረግ አንችልም። ሰርቴኒቲን የሚባለው ነገር በአክሩዋል ቤዝ ኦፍ አካውንቲንግ ላይ አንጠብቅም። ለምሳሌ ሽያጭ ከሸጥ በቀጥታ ገቢ ብለን መመዝገብ አለብን። ገንዘቡን ልንቀበለው ብለን አንቀበልም እንችላለን። ወደፊት ግን እንቀበለዋለን ብለን ስለምናስብ ዛሬ ላይ ምን ማድረግ አለብን? መመዝገብ አለብን። ኦኬ ሲጋ ምንድነው የሚለው ኤክስፐንስድ ቤዝድ ኦን ኤስቲሜትስ ኢን ይር ኦፍ ሴልስ ነው የሚለው። ይሄ በጣም ትክክል ነው። በየጊዜው ነው ወጪ ኤክስፐንስ እየሆነ የሚሄደው ማለት ነው። ስለዚህ ዋራንቲ ኮስት ኦፍ ቱ ዘ ሴልስ ማለት ነው ጊዜው እየደረሰ በሄደ ቁጥር ምን እናደርጋለን? ኤስቲሜት እያደረግን ወደ ኤክስፐንስ እየቀየርን ማለት ነው። በቀላሉ ምን ማድረግ እንችላለን? ፔብሉን ወደ ኤክስፐንስ እየቀየርን መሄድ እንችላለን። ዲጋ ያለውም ኤክስፐንስድ ዌን ኢንከርድ የሚለው በጣም ስህተት ነው። ምክንያቱም actual claim may happen later ሊያደርግ ስለሚችል expense is actually recognized earlier በተለይ ከምን ጋር ከዋራንቲ ኮስት ጋር ተገናኝቶ ያለው ማለት ነው። ሰው ትክክለኛ መልሳችን ለ16ኛው ጥያቄ ማን ይሆናል ማለት ነው? ጀስት ከተዘረዘሩት መካከል ማለት ነው ሲ ትክክለኛ መልስ መሆን ይችላል ማለት ነው። ዌል ሪኳየር 17ኛ ጥያቄ እንመልከት። ሪኳየርስ ካምፓኒ ቱ ዩዝ ዊች ሜቶድ ፎር ሪፖርቲንግ ቼንጅ ኢን አካውንቲንግ ፖሊሲ ነው የሚለን። ኤ ኮሙላቲቭ ኢፌክት አፕሮች፣ ቢ ሪትሮስፔክቲቭ አፕሮች፣ ሲ ፕሮስፔክቲቭ አፕሮች፣ ዲ አቨሬጂንግ አፕሮች ነው የሚለን። እንግዲህ ኮሙላቲቭ ኢፌክት አፕሮች ማለት ምን ማለት ነው? ጀስት የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ላይ አንዱ በተለያዩ ጊዜ በተለይ ደግሞ ስለ አካውንቲንግ ፖሊሲ ቼንጅ ስናወራ ኮሙላቲቭ ኢፌክት አፕሮች ሊኖር ይችላል። ሶ ይሄኛው መልስ መሆን አይችልም ማለት ነው። በተለይ ደግሞ አካውንቲንግ ፖሊሲ ላይ ሪፖርት መደረግ ያለበት የትኛው ነው ስለሚለን ቢጋ ያለው ሰች ሪትሮስፔክቲቭ አፕሮች ነው የሚለው። ይሄ ትክክል ነው። ሪትሮስፔክቲቭ አፕሮች ምንድነው የምናደርገው? አዳዲስ ህጎች አዳዲስ ፖሊሲዎችን ከባለፈው ፔሪዮዶች አንጻር እያየን ማለት ነው ምን ማድረግ ነው? ካልተጠቀምንባቸው ዛሬ ላይ አፕላይድ ማድረግ መጠቀም መጀመር ማለት ነው። ስለዚህ ይሄ ካን ቢ ኮንሲደርድ አስ እንደ አካውንቲንግ ፖሊሲ ቼንጅ ሪፖርት መደረግ አለበት። ፕሮስፔክቲቭ አፕሮች ምንለው ደግሞ ጀስት ከኤስቲሜሽን አንጻር እንጂ የምንጠቀመው ከፖሊሲ አንግል አይደለም። ምክንያቱም አካውንቲንግ ፖሊሲ እና አካውንቲንግ ኤስቲሜት ስለሚለያይ ማለት ነው። ዲጋ አቨሬጂንግ አፕሮችስ የሚለው በአካውንቲንግ ሜትር ላይ ፎር አካውንቲንግ ፖሊሲ ቼንጅ አክሰፕተብል አይደለም። ሶ ትክክለኛ መልሳችን ለ17ኛው ጥያቄ ቢ መሆን ይችላል ማለት ነው። ወይል ወደ 18ኛው ጥያቄ እንሄድ። የካምፓኒ ሃዝ ዲፈርድ ታክሴሽን አሴት ሰዋት $100,000 ኤንድ ታክሴሽን ሬት ኦፍ 25%. ዋት ኢዝ ዘ ኢምፓክት ኦፍ ኦን ዘ ካምፓኒ ታክስ ኤክስፐንስ? Okay, A, the tax expense will increase by $25,000. B, the tax expense will decrease by $25,000. C, the tax expense will increase by $75,000. D, the tax expense will decrease by $75,000. እንግዲህ የ18ኛው ጥያቄ ምንድን ነው የሚለው አንድ ድርጅት ዲፈር ታክሴሽን አሴት $100,000 አለው። አጠቃላይ ታክሴሽን ሬቱ ደግሞ 25% አለው። ስለዚህ what is the impact on the company tax expense? ዛሬ ላይ በድርጅቱ አጠቃላይ ፋይናንሻል ስቴትመንት በተለይ ደግሞ በድርጅቱ ታክስ ላይ ያጠቃላይ ኤክስፐንሱ ምን ያህል ነው ኢምፓክቱ ምን የሚለን። እንግዲህ ይሄንን ለመስራት ምን እናደርጋለን? ለምሳሌ ኤ ምንድነው የሚለው the tax expense will increase by $25,000 ነው የሚለን። የድርጅቱ አጠቃላይ ታክስ ኤክስፐንስ በ25,000 ብር ይጨምራል የሚለን። ይሄ ስህተት ነው። ምክንያቱም ዲፈር ታክስ አሴት ምን ይዞ ይመጣል? ታክስን ኤክስፐንስ ይቀንሳል እንጂ አይጨምርም። ስለዚህ ታክስ ኤክስፐንሱን ባይ ዲፎልት መቀነስ ነው ያለበት እንጂ መጨመር የለበትም። ስለዚህ ኢንክሪዝ ስለሚል ይሄ ስህተት ነው። ቢጋ ምን ይላል?
ዲክሪዝ ባይ $25,000 ይላል። በጣም ትክክል ነው። ምክንያቱም ቴምፖራሪ ዲፈረንሱ የሚያሳየው $100,000 ነው። ስለዚህ ታክስ ሬቱ ደግሞ 25% ነው። 100,000 ሲባዛ በ25% ስናየው አጠቃላይ $25,000 ነው ዲፈር ታክስ አሴትስ የሚያሳይልን። ስለዚህ the tax expense will decrease by $25,000 in the coming years በሚቀጥለው ዓመት ወደፊት ማለት ነው ከምንከፍለው ግብር ላይ $25,000 ሴም ማድረግ እንችላለን ማለት ነው። ሲጋ ኢንክሪዝ ባይ $75,000 ነው የሚለው ስህተት ነው። ምክንያቱም ዲፈር ታክሱ 75,000 ሳይሆን የ100,000 25% ስለሆነ ማለት ነው። ዋሪ ኮሊት ስንት ይሆናል ማለት ነው? 25,000። ዲጋም በተመሳሳይ በ75,000 ይቀንሳል የሚለው ምክንያቱም only 25% ወደ ቴምፖራሪ ዲፈረንስ አር አክቹዋሊ አፕሊኬብል የሚሆነው 25% ስለሆነ፣ ስለዚህ ትክክለኛ መልሳችን ከተዘረዘረው መካከል ዲፈር ታክስ አሴት ይዞልን የሚመጣ ጀስት ምን ይዞልን ነው አጠቃላይ ታክስ ኤክስፐንሱ ስለሚቀንሰው ማለት ነው በ25,000 ትክክለኛ መልስ የሚሆነው ቢ ይሆናል ማለት ነው። ዌል ወደ 19ኛው ጥያቄ እንሂድ። ዋት ኢዝ ዘ ዲፈረንስ ቢትዊን ሪያላይዝድ ኤንድ አንሪያላይዝድ ጌን ኦር ሎዝ ኦን አን ኢንቨስትመንት? ከሚከተሉት መካከል ስለ ሪያላይዝድ እና አንሪያላይዝድ ጌን ወይም ደግሞ ሎዝ ከኢንቨስትመንት አንጻር ትክክል የሆነው የትኛው ነው ነው የሚለን፣ ወይም ደግሞ ልዩነታቸው ምንድነው ነው የሚለን። A. Realized gain or loss are recognized when an investment is sold, while unrealized gain or loss are recognized when an investment market value change. B. Realized gain or loss are recognized when an investment market value changes, while unrealized gain or loss are recognized when an investment is sold. C. Realized gain or loss are recognized when an investment sells for the short term, while unrealized gain or loss are recognized when an investment sells for the long run or long term ይላል። ዲጋ ያለው ምርጫ ምንድነው የሚለው realized gain or loss are recognized when an investor receives dividend income, while unrealized gain or losses are recognized when an investor sells an investment ነው የሚለን። መልካም እንግዲህ ሪያላይዝድ ጌን ወይም ደግሞ ሎዝ ምንለው በመጀመሪያ ደረጃ ምንድነው? ሪያላይዝድ ጌን ወይም ደግሞ ሎዝ ማለት በፕሮፊት ወይም ደግሞ ሎዝ አፍተር ዩ ሴል ዘ ኢንቨስትመንትስ ከተለይ ከኢንቨስትመንት ጋር የተገናኙ አንዳንድ ነገሮችን ሽጠን መጨረሻ ላይ የምናገኘው ትርፍ ወይም ደግሞ ኪሳራ ሪያላይዝድ ጌን ወይም ደግሞ ሎዝ ይባላል። አን ሪያላይዝድ ጌን ወይም ደግሞ ሎዝ ምንለው ግን ኦኬ በተለያዩ ምክንያቶች ቫልዩ ቼንጅ ሲያደርግ ፌር ማርኬት ቫልዩ ሲቀያየር ድርጅቱ ላይ ያለው አጠቃላይ ኢንቨስት ያደረገው አጠቃላይ ሆልድ ነው ይዞታል። ሆልድ እንዳደረግን እኛ ጋር እንዳለ ጀስት ግን ቫልዩ የሚጨምር ከሆነ ምን ይዞ ሊመጣ ይችላል? ጌን የሚቀንስ ከሆነ ደግሞ አንሪያላይዝድ የሆነ ሎዝ ይዞ ሊመጣ ይችላል ቢፎር ሴሊንግ ኦፍ ሳች ኢንቨስትመንት ማለት ነው። ስለዚህ ትክክለኛ መልሳችን የሁለቶቹን ልዩነት ሊያሳይ የሚችለው ምርጫ የትኛው ነው? ኦኬ ኤ ነው። ኤ ምንድነው የሚለው ሪያላይዝድ ጌን ወይም ደግሞ ሎዝ ማለት ሪኮግናይዝ መደረግ ያለበት አንድ ኢንቨስትመንት ኦልሬዲ ሲሸጥ ነው የሚለው በጣም ትክክል ነው። አን ሪያላይዝድ ምንለው ደግሞ ጀስት ምን ሲደረግ ነው የማርኬት ቫልዩ ወይም ደግሞ የገበያው ዋጋ ሲቀያየር ነው። ነገር ግን ኦልሬዲ ሆልድ እንዳደረግን የሚለው ትክክል መሆን ይችላል። ኦኬ ቢጋ ያለው ሪቨርስ ስለሆነ የከለያየ ነው ማለት ነው፣ መልስ ሊሆን አይችልም። ሲም በተመሳሳይ ስለ ሾርት ተርም ኤንድ ሎንግ ተርም has nothing to do with realized or unrealized የሪያላይዝድ እና አንሪያላይዝድ ጌን እና ሎዝን ለመስራት ያጭር ጊዜ የረጅም ጊዜ የሚባል ነገር የለም። ባጭሩ ከሸጥነው በኋላ ትርፍና ኪሳራ የሚያስገኝልን ከሆነ ሪያላይዝድ ጌን ይባላል። እንደገና ሆልድ አድርገን ይዘን ደግሞ የማርኬት ቫልዩ እየተቀያየረ በመጣ ቁጥር የምናገኘው ትርፍና ኪሳራ አንሪያላይዝድ ይባላል። ሶ ዲጋም በተመሳሳይ ስለ ዲቪደንድ ስለሚያወራ ሰፓሬትስ ፍሮም ጌንስ ወይም ሎስ ከጌን እና ሎዝ ጋር የሚገናኝ ስላልሆነ ሰፓሬት ማድረግ አለብን። ስለዚህ ትክክለኛ መልሳችን ለ19ኛው ጥያቄ ኤ መሆን ይችላል ማለት ነው። ዌል ለ20ኛው ጥያቄ እንመልከት። ኤቢሲ ካምፓኒ ፐርቼዝ 1000 shares of what XYZ company stock for what $10 per share. The stock is classified as available for sale. At the end of the year, the shares are worth $12 per share. What is the unrealized gain or loss that ABC company needs to record? A. $2,000 gain, B. $1,000 loss, C. $1,000 gain, D. $1,000 loss። እንግዲህ ኤቢሲ የሚባል ካምፓኒ አጠቃላይ ፐርቼዝ ያደረገው ሼር ስንት ነው? 1000 ሼር ነው። ስለዚህ በስንት ብር ነው? $10 ነው የተገዛ። ስለዚህ ፐርቼዚንግ ፕራይሱ አጠቃላይ ፐርቼዝ ፕራይሱ አኩዚሽን ኮስቱ ስንት ነው? 10 ሲባዛ በ1000 $10,000 ይመጣል። ስለዚህ ይሄ ስቶክ አቬሌብል ፎር ሴል ነው፣ ለሽያጭ የቀረበ ስቶክ ነው። ነገር ግን በአመቱ መጨረሻ ላይ የዚህ ሼር ዋጋ ወደ 12 ብር ወይም ወደ $12 ከፍ ብሏል። ስለዚህ $12 ነው ማለት $12 ሲባዛ በ1000 ስናደርገው አጠቃላይ ወደ $12,000 የሚጠጋ ቫልዩ አለው ማለት ነው። ስለዚህ አንሪያላይዝድ ጌኑ ይሄንን ሼር ሆልድ በማድረጋችን ምክንያት በአንድ አመት ውስጥ ማለት ነው $2 ፐር ሼር
ትርፍ አግኝተናል። ስለዚህ 2000 1000 ሲባዛ $2 ስናደርገው $2000 ይሆናል። ስለዚህ አጠቃላይ አንሪያላይዝድ ጌኑ ምን ያህል ነው ከተባለ $2000 የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ዌል እስኪ ወደ 21ኛው ጥያቄ እንሂድ። ሰላም ኮርፖሬሽን has a pension obligation somewhat $10 million if Salam Corporation expects to pay out $500,000 in pension at the beginning each year for the next 10 years. What is the portion of what the pension obligation that is considered the current liability? ሰላም ኮርፖሬሽን የምትባል አጠቃላይ ወደ 10 ሚሊዮን የሚጠጋ ዶላር የጡረታ ኦብሊጌሽን ፔንሽን ኦብሊጌሽን አለባት። ከዚህ መካከል እንግዲህ ሰላም ኮርፖሬሽን አጠቃላይ ወይም ደግሞ ሰላም ካምፓኒ ማለት ነው በዚህ አመት መጨረሻ ላይ $500,000 ትከፍላለች። ኦኬ ለሚቀጥሉት 20 አመታት ነው ይሄንን 10 ሚሊዮን ብር መከፈለው። ከዛ መካከል እንግዲህ 500,000 በዚህ አመት መጀመሪያ ላይ የሚከፈል ነው። ስለዚህ ይሄ ምን ያሳያል? እንደ ከረንት ሊያቢሊቲ እንዴት ነው ኮንሲደር መደረግ ያለበት የትኛው ነው የሚለን እንደ ከረንት ሊያቢሊቲ መታየት ያለበት የትኛው ነው? ኤ $10 ሚሊዮን፣ ቢ $5 ሚሊዮን፣ ሲ $2,500,000፣ ዲ $500,000 ነው የሚለን። እንግዲህ ከረንት ሊያቢሊቲ ማለት በዚህ አመት ውስጥ ሊከፈል የሚችል መሆን አለበት። በ12 ወራት ውስጥ ሊከፈል የሚችል መሆን አለበት። ኦኬ ስለዚህ current liability portion of what pension obligations እናወራ the amount that the company expects to pay within the next 12 months በአንድ አመት ውስጥ ሊከፈል የሚችል መሆን አለበት። ስለዚህ current liability ከዚህ ከተዘረዘረው መካከል በዚህ በአመቱ መጀመሪያ ላይ ከፍላለሁ ብላ ኤክስፔክት ያደረገችው $500,000 ስለሆነ ትክክለኛ መልሳችን ማን ይሆናል ማለት ነው? $500,000 የሚለው ዲ መሆን ይችላል። ምክንያቱም ሰላም ኮርፖሬሽን $500,000 at the beginning of each year በመጀመሪያው አመት ላይ ከፍላለሁ ብላ ስላቀደችና ኤክስፔክት ስላደረገች የመጀመሪያው ፈርስት ፔመንት በሚቀጥለው አመት ላይ እንደ ከረንት ፖርሽን ስለሚያዝ እንደ ከረንት ሊያቢሊቲ ስለሚያዝ ትክክለኛ መልስ መሆን የሚችለው $500,000 የሚለው ይሆናል ማለት ነው። ዌል ወደ 22ኛው ጥያቄ እንሂድ። ABC Corporation issued 10-year bond with a face value of $1 million and a 5% annual interest rate. What is the total interest expense over the life of the bond? እንግዲህ ABC የሚባል ኮርፖሬሽን አጠቃላይ የ10 አመት ቦንድ ኢሹ አድርጓል። 10 አመት የሚቆይ ማለት ነው። በዚህ የዚህ ቦንድ አጠቃላይ ፌስ ቫልዩ ደግሞ $1 ሚሊዮን ነው። አጠቃላይ አኑዋል ኢንተረስት በየአመቱ ወለድ 5% ያሳያል። ስለዚህ በ10 አመት ውስጥ ምን ያህል አጠቃላይ ቶታል ኢንተረስት ኦፍ ዘ ቦንድ ምን ያህል ወለድ ይሆናል የተባለው ኤ $50,000፣ ቢ $500,000፣ ሲ $1 ሚሊዮን፣ ዲ $1,500,000። ሶ ይሄንን ጥያቄ ለመስራት በመጀመሪያ ምን ማድረግ አለብን? ኢንተረስት ኤክስፔንስ ፎርሙላ መጠቀም አለብን። ኢንተረስት ኤክስፔንስ እንዴት ነው የሚፈለገው? ኢንተረስት እዚህ ካልስቶ ዋት ፌስ ቫልዩ ኦፍ ዘ ቦንድ ሲባዛ አኑዋል ኢንተረስት ሬት ሲባዛ በናምበር ኦፍ ይርስ ነው መሆን ያለበት። ስፔሻሊ ዊዝን ሲምፕል ኢንተረስት ሬት ማለት ነው። ስለዚህ ፌስ ቫልዩ $1 ሚሊዮን አለን የተሰጠን ጊቭን ማለት ነው። ኦኬ አኑዋል ኢንተረስት ሬት ደግሞ 5% ማለት 0.05 ነው። 5 ሲካፈል ለ100 ስናደርገው ናምበር ኦፍ ይርስ 10 አመት ነው። ስለዚህ ምን እናደርጋለን? 1 ሚሊዮን ሲባዛ በ0.05 ሲባዛ በ10 እናደርጋለን ማለት ነው። ስለዚህ ቶታል ኢንተረስታችን ስንት ይመጣል? 1 ሚሊዮን ሲባዛ ኦኬ በ5% ኦኬ በ5% ይሆናል ማለት ነው። በ5% ስናደርገው ስንት ይሆናል ማለት ነው? ኦኬ ስንት ይሆናል ማለት ነው? ወደ አጠቃላይ 50,000 አካባቢ ይመጣል። 50,000 አካባቢ ይመጣል። ስለዚህ 50,000 ሲባዛ በ10 ስናደርገው 500,000 ይመጣል ማለት ነው። ሶ ትክክለኛ መልሳችን ማለት ነው ለ22ኛው ጥያቄ ማን ይሆናል ማለት ነው? ትክክለኛ መልሳችን ጀስት ቢ መሆን ይችላል ማለት ነው። ስንት ማለት ነው? 500,000 በ10 አመት ውስጥ አጠቃላይ የሚከፈል ወለድ ወይም ደግሞ ኢንተረስት ነው ማለት ነው። ዌል ወደ 23ኛው ጥያቄ እንሂድ። what is the difference between a bond payable and a note payable? ከሚከተሉት መካከል የቦንድ ፔብል እና የኖት ፔብል ልዩነት በደንብ ሊያሳይ የሚችለው ምርጫ የትኛው ነው? ኤ bonds are issued to individual lenders while notes are issued to the public. B bond have a minimum maturity of 5 years while notes may have a maximum maturity of 5 years. C bonds have a lower interest rate than notes. D bonds are secured by collateral while notes are unsecured ነው የሚለው። ዌል እንግዲህ የሁለቶችን ዲፈረንስ በተለይ ደግሞ የቦንድ ፔብል እና የኖት ፔብል ልዩነታቸውን መጀመሪያ ላይ በደንብ መረዳት ያስፈልጋል። ስለዚህ እነዚህ ሁለት ነገሮችን ኦኬ አንዱ ግለሰብ ደግሞ ኢሹ ያደረገው አካልና
ምን ያህል ገንዘብ ነው ኢሹ የሚደረገው፣ ለማን ነው የሚደረገው የሚለው በደንብ መታወቅ አለበት። ስለዚህ ቦንድ ስንል ብዙ ጊዜ ኢሹ የሚደረገው ለማን ነው? ለፐብሊክ ነው፣ ለሁሉም ዜጋ ነው። መግዛት ለሚችል ሰው፣ ማበደር ለሚችል ሰው በሙሉ ምን ማድረግ ይቻላል? ጀስት ቦንድ ኢሹ ይደረጋል። ብዙ ጊዜ ሎንገር የሆነ ማቹሪቲ ቫልዩ አላቸው። በተለይ ደግሞ 5 ዓመትና ከዛ በላይ የሆነ የረጅም ጊዜ ብድር መጠየቂያ ስለሆነ ቦንድ ማለት ነው። ሌላው የኖትስ ፔብል ጉዳይ ደግሞ ስንለው ብዙ ጊዜ ለማንኛውም ኢንዲቪዥዋልስ ኢሹ ሊደረግ ይችላል ማለት ነው። በተለይ ደግሞ ለኢንዲቪዥዋል አበዳሪዎች ማለት ነው። ስለዚህ ብዙ ጊዜ ደግሞ ይሄ ኖትስ ፔብል የሚያመለክተው 5 ዓመትና ከዛ በታች ፎር ኤግዛምፕል ፎር ሾርተር ማቹሪቲስ የአጭር ጊዜ ብድር ለማበደር በጣም አስፈላጊና ጠቃሚ የሚባለው አንዱ ኖትስ ፔብል ነው። ቦንድ ከሆነ ግን የረጅም ጊዜ ነው። ሶ ይሄንን በደንብ ማድረግ አለበት መረዳት አለብን ማለት ነው። ሶ ትክክለኛ መልስ የሚሆነው ከተዘረዘሩት መካከል ማን ነው? ቢ ነው። ቦንድ ሃቭ ሚኒመም ማቹሪቲ ኦፍ 5 ዓመት ቢያንስ መሆን አለበት፣ ከዛ በላይ መብለጥ አለበት ነው የሚለው። ትክክል ነው። ኖትስ ፔብል ግን ጀስት ሃቭ ማክሲመም ማቹሪቲ ቫሉ ቢበዛ 5 ዓመት ነው መሆን ያለበት፣ ከዛ በታች ማነስ አለበት ማለት ነው። ሶ ትክክለኛ መልስ ለ23ኛው ጥያቄ ቢ መሆን ይችላል ማለት ነው። ዌል ወደ 24ኛው ጥያቄ እንሂድ። 24ኛው ጥያቄ ምንድን ነው የሚለው? ኮንቲንጀንት ሊያቢሊቲ ኢዝ ኤ definitely exists as a liability but its amount and due dates are such indeterminable. B is accrued even though not reasonably estimated. C is not disclosed in the financial statement. D is the result of a loss contingency. ሶ ከተዘረዘሩት መካከል እንግዲህ ኮንቲንጀንት ሊያቢሊቲ ማለት ምን ማለት ነው? ሎስ ኮንቲንጀንሲ ነው የሚለን። እንግዲህ ኮንቲንጀንት ሊያቢሊቲ ማለት ምን ማለት ነው? ብዙ ጊዜ አራይዝ የሚያደርገው ፍሮም ዋት ፖሲብል ኦብሊጌሽንስ ዲፔንዲንግ ዋት ፊቸር ኢቨንትስ፣ ወደፊት በሚፈጸሙ አንዳንድ መሰረታዊ ርዕሰ ጉዳዮች ላይ ወይም ኢቨንቶች ላይ ለምሳሌ ከህግ ጋር ከክርክር ጋር ተገናኝቶ ለሚመጣ ነገር ካለ ሰች ኮንቲንጀንት ሊያቢሊቲ እንለዋለን። ስለዚህ ብዙ ጊዜ ኮንቲንጀንት ሊያቢሊቲ ኢዝ ኖት ሰርቴን በት ሜይ ቢካም ሊያቢሊቲ ኢፍ ዘ ኢቨንትስ ኦከር፣ ነገር ግን ዕዳ ሊሆንብን የሚችለው ፕሮባቢሊቲው ደግሞ ሊኖር ይችላል ማለት ነው። ሶ ትክክለኛ መልሳችን ከተዘረዘሩት መካከል ማለት ነው ዲ it is actually the result of a loss contingencies። መጨረሻ ላይ ኢቨንቱ ኦከር ካደረገ ኮንቲንጀንት ሊያቢሊቲ ሃፕን ሊያደርግ ይችላል፣ ልንመዘግብ እንችላለን፣ ሊኖርብን ይችላል ማለት ነው። ሶ ከተዘረዘሩት ምርጫ ውስጥ ማለት ነው ትክክለኛ መልስ ሊሆንን የሚችለው ማን ነው? ጀስት ዲ ነው ማለት ነው። ዌል ወደ 25ኛው ጥያቄ እንሂድ። 25ኛው ጥያቄ ምንድነው የሚለን? what is the straight line rate on an asset with cost of 140,000 salvage value of 12,000 and estimated service life of what 8 years? እንግዲህ ይሄ ጥያቄ ምንድነው የሚለን? በስትሬት ላይን የዲፕሪሲዬሽን ሜተድ ማለት ነው። ይሄ አሴት አጠቃላይ ኮስቱ 140 ሺህ ብር ነው። አጠቃላይ ሳልቫጅ ቫልዩ ደግሞ 12 ሺህ ብር አለ። እንዲሁም ደግሞ ኤስቲሜትድ ሰርቪስ ላይፉ 8 ዓመት ነው። ስለዚህ ምን ያህል ነው ሬቱን የተባለው? ኤ 20 ዓመት፣ ቢ 12 ኤ 20%፣ ቢ 12.5%፣ ሲ 8%፣ ዲ 16 ሺህ ነው የሚለን። እንግዲህ በስትሬት ላይን ዲፕሪሲዬሽን ሜትድ እንዴት ነው የሚፈለገው? ጊቭን ኮስት 140 ሺህ ብር አለን። ሳልቫጅ ቫልዩ አጠቃላይ 12 ሺህ ብር ያሳያል። ኤስቲሜትድ ዩዝፉል ላይፉ 8 ዓመት ያሳያል። ስለዚህ አኑዋል ዲፕሪሲዬሽን ሜትዱ እንዴት ነው የሚፈለገው? ኮስት ማይነስ ሳልቫጅ ቫልዩ። ኦኬ ኮስት ማይነስ ሳልቫጅ ቫልዩ ሲካፈል ለኤስቲሜትድ ዩዝፉል ላይፉ እናደርጋለን። 140 ሺህ ሲቀነስ 12 ሺህ ሲካፈል ለ8 ስናደርገው እዚህ ጋር ስንት እናገኛለን? 128 ሺህ ሲካፈል ለ8 16 ሺህ ብር ዓመታዊ ዲፕሪሲዬሽን ኤክስፐንስ ነው። ስለዚህ ሬቱን ለማግኘት ምንድነው የምናደርገው? አጠቃላይ በየዓመቱ ስትሬት ላይን ስለሆነ ዲፕሪሺየት የሚያደርግ ከሆነ 8 ዓመት ነው ይወስድበታል የተባለው። ስለዚህ 16 ሺህ በ8 ዓመት ነው ዲፕሪሺየት እያደረገ 128 ሺህ የሚደርሰው። ስለዚህ በየዓመቱ ምን ያህል ሬት ነው ዲፕሪሺየት የሚያደርግ የሚለውን ነገር ለማወቅ ሬሾ ሜትር እንጠቀማለን። 16000 ሲካፈል ለ128000 ስናደርገው ስንት ይመጣል? 12.5% ይመጣል። ስለዚህ ትክክለኛ መልሳችን ለ25ኛው ጥያቄ ማን ይሆናል ማለት ነው? ቢ መሆን ይችላል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ነው። ዌል ለዛሬ ይዤላችሁ የነበረው የኢንተርሚዲየት አካውንቲንግ 25 ጥያቄዎች እኒህን ይመስላሉ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ገና ነው ቱቶሪያል ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።